ድራማ ታስበኛ ጋር መዲና ሰላም እፎይ፣ እንዴት አመሻችሁ? ሰላም ነሽ? እንዴት ነሽ? ደህና ነኝ። ሰላም ነው መስገና። ክርስቲያን ሙስሊም? እኔ አሁን ላይ ሁለቱንም አይደለም ማለት በኦርቶዶክስ አልተጠመቅኩኝም፣ ግን መሆን እፈልጋለሁ ኦርቶዶክስ። ከእስልምና ያጣሽው? አንድ አመት ሆኖኛል። የእስልምና ጾም እየጾምኩኝ አይደለም፣ ሰላትም እያደረኩኝ አይደለም። እና አሁን እኔ የገባሁበት ምክንያት ላንተ የምሰጥህ አካውንት አለኝ እና እሱን አካውንት ልሰጥ እፈልጋለሁ። 224 ተከታይ አለው። ኦኬ ሪፖስትሽ ምናምን ግን የክርስቲያኖች ያለበት እህታችን አጥርተሽ እኔ አውቃታለሁ። ክርስቲያናት ወላሂ ክርስቲያናት አውቃታለሁ። ወላሂ ለምን ድራማ አትስሩ። ክርስቲያን አይደለም ኧረ የነ ማን ያስተማረ? እኔ ግን ክርስቲያን ናት ወላሂ ክርስቲያን ናት። ፕሊስ አትጩ። አንዴ ተራ በተራ የኔ ተማርሽው? እኔ ከስር ነው የምከታተልህ እና የእስልምና ትምህርት አንተ በምታስተምር ጊዜ መጽሐፍ ቅዱስ ለመጀመሪያ ጊዜ ያነበብኩት ማለት ነው እሱ ላይቭ ላይ ማለት ነው። ክርስቲያኖችም እየገቡ ሲጠይቁት እኔ እሱን እከታተል ነበረ። ከዛ ስለ ኢየሱስ ክርስቶስ መሰቀል እያወራ ነበርና አልተሰቀለም፣ እነሱ ውሸታቸው ነው ተሰቅሏል የሚሉት ምናምን ብለው ክርስቲያኖችን ሲከራከር እሱን ለማየት ገባሁኝ። ሳይ መጽሐፍ ቅዱስ ላይ ያገኘሁት ማለት ነው። 200,000 አካውንት አለኝ ያልሽው? 224,000 ተከታይ ያለው አካውንት አለኝና እሱን ልሰጥ እፈልጋለሁ ላንተ ማለት ነው። የራስሽ ነው? ኦኬ። ምንድነው የምንለቂበት የነበረው? የመጀመሪያው ያንተን ቪዲዮዎች ነው የምንፖስትበት። አንተ መተሳሰብ ጀመርክ ማለት ነው። ሙስሊም ኮንሽ እንዴት ልለቂ ትችያለሽ? ምክንያቱም ክርስቲያን መሆን ስለፈለኩኝና በጣም ስለገረመኝ ማለት ነው። እንደዚህ አይነት ነገር ቁርአን ውስጥ እንዳለ አይ ክርስቲያን መሆን የምትፈልጊም 200 ምናምን ሺህ ባንዴ አይመጣም። የኔን ለቀሽ? አይ ባንዴም አይደለም እኮ የመጣው። ኦኬ ቪዲዮዋን አሳያቸው። ሚያካካለ ሳውዲ ነው የምኖረው እና ሳውዲ ነው የምኖረው። ክርስትና ለመነሳት ስላልተመቸኝ ነው። ቆይ ቪዲዮዎችሽን የትኛው ስምሽን ንገሪኝ። አካውንትሽን ፎቶዎች አለበት? መዲና አሊ ኖ 200 ሺህ 200 ሺህ አለበት። መዲና አሊ ነው የሚለው። ኦኬ ክፈትና ቼክ አድርገው። ክርስቲያን ፈልገው። ምክንያቱም ማጣራት አለብን። እኔም አላስተማርኩሽም፣ አንቺንም አላቅሽም። ኦኬ ቁርአን ትቀሪልናለሽ? አላስተማርከኝም። እኔ እኮ ተምሬያለሁ አላልኩኝ። ግን ኦኬ በአማርኛ ነው መዲና አሊ ወይም አንድ ቪዲዮ ሼር ብታደርግልኝ። ለምንድን ነው እሱ ማይጅባ? ይሄ አሁን ነው ይሄ والله። ኦኬ ክፈተው። አንድ ቪዲዮን አሳያቸው። የሷን ነው። ይሄ ፎቶ ያንቺ ነው? አዎ የኔ ነው። ኦኬ እቺን የሚያውቃለ መዲና ነው ያለችው። የሚያቀኝ ካለ ልጆቹ ራስ አውቃታለሁ እያሉ ነው። መምጣት ይችላሉ። ኦኬ የሚያቃክርስ ኦኬ እስልምና ተመረሻል? እስቲ ቁርአን ትግራ። እስልምና ተተማርሽ? ቁርአንን ቀሪልን። እስልምና ከተማርሽ ቁርአን ቀሪልን። እስልምናማ ሃይማኖት እኮ ነበረ። ኦኬ እስቲ ሱረት ፈቲሃን ቀሪልን። ኦኬ ይሰማል? መዲና ወላሂ አጠገብሽ ሌላ ሰው አለ። አንዴ ያለ ሌላ ሰው አለ። ቁጥብሽ አሊ ፕሊስ አንድ አዳምጥ።
ፕሊስ አሊ አዳምጥ። ቆይ እኛ አይደለ የጠየቅናት? ፕሊስ ተረጋጋ። ቃል ትንሽ ጠብቅ። መዲና ታች ነው። ኦኬ ኖ ይሄን ፎቶ የሚያውቃለ? ይሄን ፎቶ የሚያውቃለ? ክርስቲያን የሆናችሁ ይሄን ፎቶ የምታውቁ የመጀመሪያ አካውንት ይሰርልግልህ እዛ ላይ የቀረኋቸውም አሉ ስላለ ማለት ነው። ኦኬ የመጀመሪያውን አካውንትሽን ላኪልን ነው። شنو قلت بشيء لا ما بدأت ኦኬ አሁን ሰርቨር ላደርግልህ ነው። እሱ ላይ የቀረኋቸው ስላሉ እሱ ላይ ታየዋለህ፣ ቼክ ታደርጋለህ። ብዙ ነው የቀረሁት ያለው ማለት ነው፣ የራሴ ስላለ ማለት ነው። ማየት ትችላለህ። እና ደግሞ እዚህ ጋር መናገር ይችላል። አካውንቱን ሼር አድርጊና ከዛ በኋላ ስሙን ለምን አነግሪ ነው? እሺ ሼር አደርግልሃለሁ። ነው ስሙን ንገሪን፣ ይጻፈውና ያውጣው። ኦኬ ወጣለች። እቺን አካውንት የሚያውቅ ስለዚህ ሙስሊሞች ራሳቸው ተነጋግረው ገቡት ነው ማለት ነው። እፎይ ጋር እንዲህ ብለን ድራማ ነው የሚለውን እንስራው ነው። ኦልራይት እንደዛ ከሆነ አይሳካም ማለት ነው። ኦኬ እንደዛ ከሆነ አይሳካም። ኦኬ አንቺ ግቢና እኔ ክርስቲያን መሆን ፈልጋለሁ እንደዚህ በይ፣ እኔ ደግሞ አንቺ ሙስሊም ነሽ አይደለሽም ክርስቲያን ነሽ ብዬ አዋርዳለሁኝ ነው። አይሳካም። ምን ያላስተማርኳችሁማ እኔ እንደዚህ ጣትዘሽ ክርስቲያን ሁኚ ስለማለል ማለት ነው። ስለዚህ ይሄ አካውንት ፌክ ነው ማለት ነው። ይሄ አካውንት ፌክ ነው። ይሄ አካውንት ውሸት ይሆናል ማለት ነው። ጥሩ። ይሄ አካውንት ውሸት ይሆናል ማለት ነው። መረጃ እስካላመጣሽ ድረስ ይሄ አካውንት ይሄን የሚያጣቁ ውሸት ይሆናል ማለት ነው። ፎቶ የሚያውቃለ ክርስቲያን የሆነ ታማኝ የሆነ እችል የሚያውቃት ሊትራሊ ወይም ሙስሊም ተወርና ምንድነው እንነጋገርና አንቺ ግቢና እኔ ክርስቲያን ሆናለሁ በይ። ከዛ እኔ ደግሞ ገብቼ ኖ ክርስቲያን ነሽ ብዬ እላለሁ። ከዛ አንቺ እንደማይችል ትወኛለሽ። እንደዛ እንሰራለን። ድራማ ነው። ደስ የሚለውን ያላስተማርኳችሁ እኔ ካላስተማርኳችሁ ደግሞ አይመለከተኝም ማለት ነው። ስለዚህ መረጃ እስካላመጣሽ ድረስ እህታችን ውሸታም ትወኛለሽ ማለት ነው። ኦኬ ሶፊያም ቀጥታ መምህርሽ ጋር ቀጥታ እንትን በይና ተጨማሪ ማስረጃዎችን ለመምህርሽ ላክላቸው። ሰምተሻል? እሺ ችግር የለም። ተምረሽ እንደጨረሽ በደንብ አይ ቲንክ አንቺ ወደ 2 ወር ተምሬያለሁ ነው ያልሽው። እሳቸው ያሉኝ ደግሞ 2 ወር አይደለም 2 ወር አይደለም ያሉኝ 1 ወር ከምናምን ያሉኝ። ተጨማሪ መረጃ ከሳቸው ፈልጋለሁ። ማጣራት ፈልጋለሁ፣ አጣራለሁ። ቼክ አድርጊ። መረጃ ከሳቸው የሚጠይቁሽን እንትን በይ። ዛሲት አለ ክርስቲያን። በነገራችን ላይ ሙስሊሞች እየሄዳችሁ ያላችሁበት ርቀት ትንሽ ያስቃል። ግን በሚገርም ሁኔታ ግን የትኛውንም ስቴፕ ተጠቀሙ አታልፉም። ከኛ ትራፕ አትውጡ፣ ከኛ ወጥመድ አትውጡ። ሙስሊሞች እያሰለጠኑ የሚልኳችሁ ኡስታዞች በውይይት በሐሳብ ሲያቅታቸው እናንተን እያሰለጠኑ ይልካሉ ማለት ነው። ቀጥሉበት፣ እንዳታቆሙ፣ ቀጥሉበት፣ እንዳታቆሙ ይህን ስራችሁ። ምክንያቱም በየቀኑ ነው ቆዳቸውን እየቀያየሩ የሚመጡት። በየቀኑ ስትራቴጂ ቀይረው ይመጣሉ። ከኛ አታልፉም፣ እያንዳንዱ እርምጃችሁ ስለምትታወቅ ማለት ነው። ሰይጣን ሁሌም ቢሆን ውሸታም አጭበርባሪ ነው። እናንተም የሱን ፈለግ ነው እየተከተላችሁ ያላችሁት። ስለዚህ አሰልጥናችሁ እንደዚህ ላኩ። እኛ ግን እናውቃቸዋለን። በነገራችን ላይ ደስ የሚለው እኛ ጋር ምንድነው እሱ ጣታን ጨፍረ ክርስቲያን ሆነሃል ስለማንል ምንም ነጥብ የሚያገኙት አይኖርም ማለት ነው። ሂድ ተማር ነው ምንልህ። ዳሴት ነኝ ካልክ ተማር ነው። ካላስተማርኩ ነው ይኸውላችሁ፣ ካላስተማርኩኝ ኃላፊነት አልወስድም። ካላስተማርኩኝ እኔ ኃላፊነት አልወስድም። ምን እላለሁ? አላቃችሁም። ኤኒዌይስ እና እንደዛ ነው። ዙሌይካ ሰላም ነው? ሰላም ሆዬ ወንድሜ እንዴት ነህ? ሰላም ነው ሆይ? ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁ እንዴት ናችሁ? ይመስገናለን። አንቺስ ሙስሊም ለመሆንሽ በምን
ፎዬ ልክ ነህ። በነገራችን ላይ ትንሽ እኔም ዛሬ በአንድ ቪዲዮ ምናልባት ዛሬ ስላየሁት ይሁን የሆነ ማለት የእውነት በጣም የተሰማኝ ነገር አለ። እሱ ምንድነው አንተ ጋር የምትመጣ ልጅ ታስታውሳለህ? ሱሱ የምትባል ልጅ ክርስትናን እየተማረች ነው ምናምን የምትሏት እና በአጋጣሚ የሆነ ቤት እኔ ቪዲዮ እንትን ብለው ነው ሸር አድርገውልኝ ነው አንቺም ነይ ወደኛ ተመለሽ የሚል ነው ያን ነገር የላኩልኝ እና ስለ ስላሴ ሲጠይቁኝ አዎ ገብቶኛል ብዬ እላቸዋለሁ። እኔ ግን አልገባኝም ብላ ስትል ሰማሁኝ። በአጋጣሚ ነው ቤትም የምትመጣ ልጅ ነበረች። ምንድነው እዚህ ጋር ልናገር እኔ አሁን ያለ እንትን ነው የገባሁት የእውነት እፎይ በጣም ስለተሰማኝ ነው። እሱ ምንድነው በቃ በእምነት ተቃቃ ጨዋታ ከሆነ የምንይዘው በቃ ከአንዱ ወደ አንዱ እምነት አንሂድ። ፎሎ ለመሰብሰብም ከሆነ ወንድም ብላችሁ ከሆነ ወይ ደግሞ ለጥቅም ብላችሁ ከሆነ በቃ ወደዚህ ጅዋጅው በቃ አይጫወቱ። እዚህ ጋር እውነትን ፍለጋ ከሆነ እውነት ክርስቶስን አምላክ ነው ብለው የሚፈልጉ ከሆነ እንደውም እዚህ መተው ከመጠየቃቸው እንትን ያንብቡ። በቃ በየቤቱ እየገቡ አንዴ ክርስቶስ አምላክ ነው ይላሉ፣ አንዴ ደግሞ ኧረ ሰው የሆነ አምላክን እንዴት እናመልካለን እያሉ በየቤቱ እንትን ይላሉ። እዚህ ጋር ልክ ጥሩ ሰው መስሎ ያዳምጣሉ። ሌላ ቦታ ሄደው ደግሞ ኧረ እፎይ እኮ እንደዚህ ብሎኝ ነው መከሌ እንደዚህ ብሎኝ ነው እያሉ የሚሉ አሉና እባካችሁ በራሳችሁ በህይወታችሁ ነው የምትጫወቱት። እውነት ነው የምላችሁ። አይታችሁ ግን አንብባችሁ ተረርታችሁ ግን እውነት ስጋና ደግሞ በልታችሁ ከሆነ ደግሞ በቃ እንትን አትበሉ። ሳታምኑበት ግን እየመጣችሁ ግን እንትን ይሁን እኔ እንጃ አላውቅም። የሆነ ነገር የጎደላችሁ ነገር አለ መሰለኝ። እኔ ልንገራችሁ ይሁን እዚህ ጋር 4600 ሰው አላችሁ። በጣም ጠይቄ ከማንበብ አንግል አንጻር ነው እዚህ ደረጃ የደረስኩት። እስካሁን ድረስ እኔ ከፎይ ቤት ማንም ቤት ገዝተ ላይ ገብቼ አታዩኝም። ነፍ ኡስታዞች ሸር አድርጋችሁልኛል። ነፍ ኡስታዞች ስልክ አስቀምጣችኋል። ማንም ቤት አልሄድኩም፣ አልፈልግም። ከኡስታዝ አልፎ ተርፎ የኛ እንደዚህ አባ እንደዚህ ዲያቆን እንኳን ከሚባል እንኳን ስልክ አስቀምጥ። እኔ ከማንም ጋር አልገናኝም። በቃ እውነትን አግኝቻለሁ። የክርስትና አባት ያሉ ጥያቄ ካለብኝ ከነሱ ጋር ጠይቃለሁ። እዚህ ጋር በጣም የምወደው የማከብረው እፎይ ያለ በእፎይ እዚህ ደረጃ እንደደረስኩኝ ባለፈውም ተናግሬያለሁ። ስለዚህ በቃ ክርስቶስን ከሆነ የምትፈልጉት ገብታችሁ ተማሩ። ኦኬ ተማራችሁት ምንድን እፎይ ዛሬ ምንድን ነው ያስተማረው ያለውን መዝግባችሁ ያዙ፣ ዳውንሎድ አድርጉ፣ አንብቡ። ፎሎ ለመሰብሰብ ለጊፍት ከሆነ እውነት በህይወታችሁ እየተጫወታችሁ ነው ያላችሁት። እዚህ ጋር ደግሞ አሁን የገባችሁ እህቴ በሌላ አካውንት ማቃት መሰለኝና ከእስልምና የወጣውና ይብላ እንደውም ኮሜንትም ላይክም ያደረግኳ ልጅ ነበረች። አሁን ግን ምንድነው ልናምን አንችልም። እኔ ለራሱ የእውነት እፎይ ማመን አልችልም። አንደኛ ፊታቸውን እንትን ብለው ነው የእውነት ደግሞ የእውነት መተው ከሆነ እጅግ በጣም ደስ ይላል። የእውነት እኔ አሁን የፖስትኩት ቪዲዮ አለ እፎይ እምባይን ያነቀኝ። እኔ ካሁን በፊት በቤቴ እንኳን ገብቼ እፎይ ወጡ እርር ካለ እርድብን ይበል እሱ ከፈለገ እሺ፣ አሞኝም ከሆነ በግንኙነት 70 ሺህ መለካ ይረግሙሻል። ይሄ ነው በቃ ወሬ። በቃ ግንኙነት ገባ ወጣ። አሁን ደግሞ ይሄ ሙስባሁን እየቆጠረ ደግሞ አንድ ኡስታዝ የተለቀቃለ እኔ ሸር አድርገውልኝ እንደውም ቪዲዮ ሰራሁበት። እንደዚህ ገልብጣ እንደዚህ አድርጋት እንደዚህ ገልብጣ አድርጋት እንደው መድኃኒዓለም ግልብጥ ያድርግ። እኔ ምን ሌላ ምን እላለሁ? እውነት በጣም ያሳዝናል። ሁልጊዜ ገባ ወጣ ኢባዳ እኮ ነው እሱ አምልኮ እኮ ነው። ታዲያ እሱ የአምልኮ ክፍሉ እኮ ነው። እፎይ በጣም እኔ የእውነት ነው የምልህ አምልኮ ነው። እየጠነቆለ ይሁንም አላውቅም። እፎይ እንደዚህ ገልብጣ አድርጋት ግን ማድረግ አይቻልም። መድኃኒዓለም ይገልብጠው። የእውነት ይሄ ሰውዬ ክርስቲያን ቀጥልሽ ሴቶቻችሁ እርሻ ናቸው፣ እረሷቸው። እንደፈለጋችሁ አርጓችሁ እረሷቸው። ሰበበ ኑዙሉ ምንድነው? የሁዶች ሴትን በስተኋላዋ አስፈንድደው ከተገናኟት ልጇ አይነ ሸውራራ ይሆናል ይሉ ነበረ እና እነሱን ለመክለቅ አላህ ሙሉ ፍቃድ ሰጠ። ኒሳኡኩም ሐርሱን ለኩም፣ ሴቶቻችሁ እርሻ ናቸው ለእናንተ። ፈእቱ ሐርሰኩም፣ የእርሻችሁን እንደፈለጋችሁ እረሱት። ፈእቱ ሐርሰኩም አናሽእቱም፣ እንደፈለጋችሁ። ወንድሜ ክርስቲያን እንደው በፈጠረ አቆመው፣ የእውነት አቆመው። ዙላይ ከያዳምጡ ሳንዴ
መልካም ስራ መልካም ነገር ወተቁላህ አላህን ፍሩ አለ። ቂጣ አይነካም እንጂ ብትቆይ ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጠህ እንደፈለግህ አድርገህ በአክት እሷን ላውን አድርገህ አንተ ለጥኑና እሷ አንተ ላውን መቼም ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህ እንደፈለግንሳ ማድረግ ይቻላል። አሁን ይህንን ቆይ ቁጭ ብለህ ከሴቶቹ ጋር እንዴት ነው የምትማረው? መስጊድስ መስጊድ ሲሆን ያፍራሉ። እናንተ ድራማ መስጊድ ሲሆን ቆይ አሳየው፣ መስጊዱን አሳየው፣ የመስጊድ ውስጥ አሳየው፣ ሰብስበው የነበረበትን መስጊድ እንደሆነ እናሳየው። ቆይ መስጊዱ ይሄ መስጊድ አይደለም? መስጊድ ውስጥ አይደለም? ቁርአኑን አሳየው። ቁርአኑን አሳየው። ቁርአኑን ድገመው። ቁርአኑን ደግሞ ድገመው። ቁርአኑ መስጊድ ውስጥ ይነበባል አይነበብም? ቁርአኑን ድገመው። ሱራ 2:223 ቁርአኑን ወንድማችን የአሁኑ ሰው ሙስሊም ለማኑ ማስረጃ አምጣልኝ። ይሄን ክርስቲያን ነው ቤቱን ግባና አምጣልኝ። እችን አንብባት እስቲ። እችን ነው የፈሰረልህ። አንብባት እችን። ምን አገባኝ? ስለዚህ ምን አገባኝ? የአሁኑ ሰው ሙስሊም ለማኑ አምጣልኝ ማስረጃ። አንብብ። ይሄንን ነው ያስረዳው እያልኩ ነው። ቀጥል። ምን አገባኝ? እሱ እኮ ቁርአን አላነበብኩ ታስቢ ይዞ ዝም ብሎ በቃ የሙስሊም አዳ ምንድነው? በቃ አዳምጥ። ሴቶቻችሁ ለእናንተ እርሻ ናችሁ። እርሻችሁን በፈለጋችሁት ሁኔታ ራሱ ወይንም ድረሱ ያለው ነብይ ተጨመር ነው። ነብይን ያስተማረው ክርስቲያን። ቶፒኩን መልሰው አንዴ ቶፒኩ ላይ እንመለስና አሁን ዞሮ ዞሮ ስለ ነገረ ድነት ዛሬ እንነጋገር ጋይስ። እቺ ዙላይካ ሙስሊም ናት። አንዴ ስለ ግለሰብ አታውራ። በቃ አብዲል ፈታ ስለ ግለሰብ አታውራ። በቃ ይሄ በጣም አስቀያሚ ትምህርት ነው። በቃ ይሄ አላህ ዘላለማዊ ቃል ብሎ እንደዚህ አይነት ነገር የለም። አዳምጠው። በቃ አታልቅስ። እኛ ጋር ያላችሁ ደስ ቢለው ኦዲየንስ ምን ያህል እንደምትኮሩብን የምታዩት ኃላፊነት የምንወስድባቸውና ማንወስድባቸው ሰዎች አሉ። ገና አያቸዋ ምን ያህል እንደምትኮሩብን። እኛ ጋር እያንዳንዱ የምናዋርዳቸው በማስረጃ አምጥተን ወዲያውኑ እናዋርዳቸዋለን፣ ለጥፈን ማለት ነው። ካላስተማርን ሂዱ ከዚህ ብለን ነው የምናባርረው። ሂዱ ከዚህ አናቃችሁ ብለን እናባርራለን። ያላስተማርናቸው አካላት ከሆኑ ለድራማን ብንመጣ እኛ ጋር ቦታ የለም። ምክንያቱም እዚህ አደባባይ ላይ አይደለም ክርስትና የምንሰጠው እኛ። ሂድ ተጠመቅ፣ አለቀ። ታዋቸዋላችሁ። የተጠመቁ ልጆች ቪዲዮቸው ፎቶቸው ሲለቀቅ ታያላችሁ። ብዛቶቹ አይለቀቁም፣ ምክንያቱም ከደህንነት አንጻር። የሚለቀቁትን ግን ታውቃላችሁ። ኃላፊነት የምንወስደዋል። ካላስተማርን ግን ኃላፊነት አንወስድም። ባልነው ላይ ደግሞ አንጠየቅም ማለት ነው። ክርስትና ስለማንሰጥ ክርስትና እዚህ ጋር አይደለም እኛ የምንሰጠው፣ ይተማር ነው የምንለው። ዛሲት ኤኒዌይስ ዛሬ ነገረ ድህነት ላይ ነው የምንነጋገረው ብለን ነበር። ሰዓታችንን ገፉብን። እንመለስና ወደ ቶፒካችን። በደንብ አስተውሉ። አዳምና ሔዋን ከገነት አወጣጣቸውን በተመለከተ ሙስሊሞች የሚያምኑትና እኛ የምናምነው እንዴት ነው? ሙስሊሞች በአንዱ ኃጢአት አንዱ አይጠየቅም የሚል አስተምሯላቸው። ያ ጤናማ እና ጥሩ የሚመስል ነው። በእርግጥ ሙስሊሞች ግን ይጠየቃሉ። በአንደኛው ኃጢአት ሙስሊሞች ይጠየቃሉ። ይሄንን ዛሬ የምንመለከት ይሆናል ማለት ነው። አቡ ካሊድ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ሰላም ነው? ደህና አለን። ሰላም ነው። ኦኬ። በአዳም ኃጢአት እጠየቃለሁ ብለህ ታምናለህ? አላምንም። አዳም ባሰራው ኃጢአት እኔ አልጠየቅም። ኦኬ። አዳም ለምንድን ነው ከገነት የወጣው? ከገነት የወጣው አዳም እሱ ራሱ በሰራው ኃጢአት ምክንያት ነው። ኦኬ። ራሱ በሰራው ኃጢአት ምክንያት ያን አታድርግ የተባለውን አደረገ። ያን በማድረጉ ከገነት ወጣ። ይቅርታ አላደረገለትም እንዴ? አላህ
መጀመሪያ ከወጣ በኋላ ይቅርታማ ብሎታል። ይቅርታም ስላለው ነው ኃጢአቱ በእኛ ያልተላለፈው። ይቅርታ ካደረገልን ለምንድን ነው ከገነት የሚወጣው? ካደ ከገነትማ አንዴ ወጥቷል እኮ ካሊድ ነው። አንዴ ወጥቶ አንዴ ጣልቃ ትግባ። ተገነት ከወጣ ለምንድን ነው ይቅርታ የሚያደርግለት? ምንድን ነው እሱ ጥቅሙ? ተገነት እንዳይወጣ ነበር አይደል ትእዛዝ የሰጠው መጀመሪያውኑ። መጀመሪያ እኮ ከገነት ቢወጣም ያው አንዴ ወጥቷል። ግን ያ ላረገው ነገር ደግሞ ይቅርታ ጠይቋል። አላህም ደግሞ ይቅር ብሎታል እኮ። ምንድነው እሱ ከገነት የሚያባረረው? ካባረረው ምኑ ነው ይቅርታው? መጀመሪያውንም ገነት ዞታር አይደለም። አንስብበት ዞታር አይደለም ገነት ውስጥ ዞታር አይደለም ምናምን ተውና አሁን አስብበት። ምክንያቱም ትእዛዙ የተሰጠው እንዳታጠፋ ከገነት እንዳትወጣ ነው የተባለው። ይቅርታ ከተባለ መውጣት የለበትም። ዋንዴ መረጃ አዘጋጅና ጠብቀኝ ካሌድ እመለሳለሁ አንተ ጋር። ኦኬ ከገነት ለምንድን ነው አደም የወጣው? ዋንዴ እሱን አንተን ልጠይቅ እንጂ በአደም ወንጀል የምትጠየቁት እናንተ አይደላችሁም እንዴ? ለምንድን ነው ከገነት የወጣው? መልስልኝ ቅድሚያ። በሰራው ጥፋት። ኦኬ አላህ ይቅርታ ብሎታል አላለውም? ብሎታል። ይቅርታ ካለው ታዲያ ለምን ከገነት ያወጣዋል? መጀመሪያም ዘላለማዊ ሕይወት ገነት ውስጥ ትኖራለህ አላለው? ኦኬ ስለዚህ እየዋሸ ነበረ። ከገነት ውስጥ ተቀመጥ አላህ እንዳያወጣህ ያለው ሴጣን እንዳያወጣ ያለው የሆነ የሚረብሽ ድምፅ አለ። ስረ ዋይፋይ ቦታ ነው ያለው። ለዛ ነው ዋይፋይ ቦታ ስላለው ነው። ለዛ ነው። አስተካክል። እሱን አስተካክል። በጣም የሚረብሸው ቦስ ሚል ስም እንዴት ነህ? አልሐምዱሊላህ። ከገነት ውስጥ አደም የወጣበት ምክንያት ምንድን ነው? ሙስሊሞች ውጡ፣ አትውት፣ እሱን አታፈምሱት፣ በፈጠራችሁ ሐራም አትስሩ። ቁጭ በልና ተማር። ዝም በልና ሜት አድርገህ ተማር። ውጡ ለማለት በላይ ይታወቃል። ስለዚህ አሁን መልስ ካለ ቀጥሎ ወደ መልሱ። እፎይላ ለማፈመስ ሙስሊሞች እንዳታፈምሱት። ኧረ ተው እንጂ። የመጅሊስ ኡስታዞች ተጨንቀው ከኔ በላይ አይታወቁም። ኤኒዌይስ አቡ ካሊድ ወደ አንተ ተመልሻለሁ። በገነት ውስጥ ቢሆን ምን ነበር የሚገጥመው? ሌላ ጥያቄ ነበረኝ። እፎይ ጥያቄ ነበረኝ። ጥያቄ መጨረሻ ላይ ትጠይቃለህ። ተረጋጋቶች የሆነ ስራ ማስተካከል ስላለ ኧረ በእናታችሁ አደራርቡ እንዴ! ሶስት ሰው አንዴ ምንድን ነው እናወራለን። የሆነ ስራ ስለያዝኩ ነው። እሺ ችግር የለውም። እሺ ትሰማለህ? እሺ ብያለሁ። ጨርሰህ እሺ ስራህን ቀጥል። ክርስቲያን ሙስሊሞችም ይሄን ነገረ ድህነትን ጉዳይ ትምህርት ሲሰጡበት አይስተዋልም። ዋንዴ አደም ምን አልገባም ስላለኝ ነው። ጥያቄን ተቀበሉኝና አውጣለሁ። ዋንዴ እና መልሳለሁ አይደል? ቆይ ሁሌ ምንድነው ክርስትና ላይ ጥያቄ ብቻ ጭነውባቸው ነው የሚመጡት እነዚህ ልጆች። ኧረ ጫጫታ በእናትህ ድምፅን ትንበል። አስተካክል፣ ካሜራ ስልክህን ስር አስተካክል። ቀጥል ክርስቲያን። ያ ከቻልክ ከድምፅ ካለበት ቦታ ራቅ በልና መምጣት ትችላለህ። ምንድነው ትልቁ ችግሩ? አሁን ክርስትና ላይ ብቻ ነው ጥያቄ ጭነው የላኳቸው ማለት ነው። እንዴት ኢየሱስ ይሰቀላል? እንዴት አምላክ ተሰቅሎ ያድነናል? እንዴት እኛ አደም በሰራው ኃጢአት ይሰቀላል? እኛ ምን አገባን አደም በሰራው ኃጢአት የሚል ነው ሁልጊዜ መልሳቸው እንጂ ዲቴይል ገብተው ማብራሪያውን የሰው ልጅ እንዴት ወደቀ፣ እንዴት ነው መዳን ያለበት፣ አስቀድሞ የተሰጠው ትእዛዝ ምንድን ነበር፣ ከአምላክ ጋር የነበረው ኢንተራክሽን ምንድን ነበር፣ የሰው ልጅ እንዴት ተደርጎ ተፈጠረ፣ እነዚህን ሁሉ የሚያውቋቸው ነገር የለም። ሞት ምንድን ነው፣
ይሄ ሁሉ በእስልምና ውስጥ አይታወቁም እነዚህ መልሶች ማለት ነው። ስለዚህ ይሄ በክርስትና በነገራችን ላይ ግልጽ የሆነ ማብራሪያ ነው ያለው። መጽሐፍ ቅዱስም ብሉያትና ሐዲሳት ይህንን ይናገራሉ። የሰው ልጅ ውድቀትና መነሳት ይናገራሉ። አባቶችም ደግሞ ይህንን ነገር በደንብ አብራርተው አስተምረው አልፈዋል። በእስልምና ሳይታወቅም እኔ ምን አገባኛ ደም በሰራው ኃጢአት ከሚል መልስ ውጪ ኡስታዞች ይሁን ሼኮች ይህን ነገር ሲያወሩት ሰምተን አናውቅም። ሁሌ ምንድነው የሚወራው? ስለ ቂጥ፣ ስለ ጡት፣ ስለ ብልት፣ ስለ ጋብቻ፣ ስለ መፋታት ፈተዋቸውን ቲክቶክ ላይ ገባ ብላችሁ አይታድርጉ። አንድ ቀን ስለ ነገረ ድህነት እንኳን አውርተው ያውቁ። ስለ ነገረ ድህነት የሚወራው ኡስታዞቻቸው አጠልሽተው የነገሯቸውን የክርስቲያኖችን ትምህርት ነው። እንዴት ይሰቀላል ኢየሱስ? የራሳቸውን ያውቁታል አያውቁት? የምታውቁት ካላችሁ ሙስሊሞች ቀጥሉ። ስለ ነገረ ድህነት በድህነት ላይ የሆነ ሰፊ ትምህርትም የላቸውም። በጣም አስቸጋሪ ነገር ነው ድህነት ላይ እነሱ ጋር ያለው በጣም ብዙ ችግሮች አሉበት። ኤኒዌይስ ሳላዲን እንኳን ደህና መጣ። ሳላዲን ይሰማል? ሳላዲን አልሰማም ነኝ? ይሰማል? ሳላዲን አለ? እንኳን ደህና መጣ። ይቆራረጣል ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። ሙስሊም ነህ? አረ ክርስቲያን ነኝ። ሳላዲን ለምን ሆነ ስምህ? በቅርቡ ነው ክርስቲያን የሆንኩት። የና ምን ክርስቲያን? ምን ክርስቲያን? ጴንጤ። ኦኬ። የትኛው ዲኖሚኔሽን? ቀጥል ሰላዲን። ይሰማል ሰላዲን? ማይክን አንሳና ቀጥል። የምትናገሩት ነገር እያጠራችሁ ተናገሩ። ሳላዲን አይሰማም? አሰማም? ትሰማለህ? ሚዩትን አንሳና አውራ። ይሰማል? በደንብ ይሰማል ልጁ። ስለዚህ በብሎክ እንሸኘዋል። በብሎክ እንሸኘ። ኦኬ። ደግሞ አታየኝም ማለት ነው። እፎይ አንድ ነገር መጠየቅ እችላለሁ? ኤሬስ ሚዩት ክርስቲያንን ብላችሁ ከመጣችሁ ሙስሊሞች ስትጠየቁ መመለስ መቻል አለባችሁ። ማስረጃ ልንጠይቃችሁ ስለምንችል እኛ እንደ ኡስታዝ እፎይ እንደ ሙስሊሞቹ ኡስታዞች ምን ስለማናደርግ ክርስቲያን ሆንኩኝ አይሚን ሙስሊም ሆንኩ ክርስቲያን ነበርኩ ስትል ማሻላ ብለን ስለማንቀበል ስትጠየቁ አኪሬት የሆነ ምላሽ መስጠት መቻል አለባችሁ። ለምን ታላላቆች ጋር የሚያውቁት ጋር ለምን አታወራም? ለምን አትከራከርም? የማያውቁት ጋር ለምን ታወራለህ? ፕሊስ አሁን አታልቅስ። ቀጥል። ክርስቲያን እንትን በለው ቶፒኩ ላይ ዛሬ ምንድን ነው? ስኬት ነው ተልከው የመጡት ምንድን ነው? ዘገምቶች በዙበት። ያ ቀጥል። እንትን በለው ኢየሱስ የኛን ስጋና የኛን ደም እንዲነሳ ያደረገው ማለት ነውና ፍቅር ኃያል ወልድን ከዙፋኑ ሳበው ይላል እና ስለዚህ ክርስቶስ ኢየሱስ ሰው የሆነበት ሌላ ምንም አይደለም። የሰውን ልጅ ለማዳን እኛን ለማዳን ስለኛ ቤዛ ሆኖ እኛን ከነበርንበት የባህሪ ድቀት ሊያነሳን ከነበርንበት ጨለማ ብርሃን ሊሰጠን ከተራቆትንበት ጸጋችንን ሊመልስልን ከጸጋ ስር እንድንሆን ነው ክርስቶስ ኢየሱስ መጥቶ ያዳነን ማለት ነው። ይሄ የክርስትና ማዕከል ትምህርት ነው ጋይስ።
የክርስትና ማዕከል ትምህርት ነው። እንደ እስልምና እንግዲህ ይሄ ነገር ግልጽ አይደለም። አስቀድሞ እንግዲህ አደምን ከገማ ጭቃ ፈጠረው። ሉክ ከገማ ከሚጨለጨል ከሚጣበቅ ጭቃ በእጆቹ አድቦልብሎ እንደሰራው በእስልምና ይናገራል፣ ቁርአን ይናገራል። ከዛ በኋላ ፈጠረው። እንግዲህ 40 ዓመት ሙሉ ነው ያንን ጭቃ ነፍስ ሳይዘራበት አላህ የቆየው። እንደ ሊቃውንቶቻቸው ገለጻ ከሆነ ማብራሪያ ከሆነ 40 ዓመት ሙሉ ያንን ጭቃ አድቦልብሎ ከፈጠረው በኋላ ነፍስ ሳይዘራበት 40 ዓመት ሙሉ ቆመ። ከዛ በኋላ ሰይጣን ባፉ ገብቶ በቂጡ ይወጣ ነበር በጭቃው። እንደዛ ብለው እነ ሲራት አጠበሪ ይናገራሉ። ሜቢ መረጃውን በከፍተው አሪፍ ነው እያነበብከው ቢሆን አንዳንዴ ሎክ 40 ዓመት ሙሉ በጭቃ አድቦልብሎ ከሰራው በኋላ በአፉ ገብቶ በቂጡ ይወጣ ነበረ እና መታ እያደረገው አንተ እኮ ቀዳዳ ነህ፣ ክፍት ነህ። አምላካችን አላህ ግን ምን ይል ነበረ? ቀዳዳ የለውም። ስለዚህ እሱ ድፍን ነው እያለ ሙድ ይዝበት ነበረ። ሙድ ይዝበት ነበር ማለት ነው። ከሚጨለጨል ሸክላ ተፈጠረ የሚለውም እሱ መሰረት ባደረገ ነው። ነገር ግን ወደ ዋናው መለስ ስናደርጋችሁ የኛው ከመጀመሪያው የነበረው ነው። ቀጥታ ኃጢአት እንደሚወረስ ሐዲሳቶቹ ይናገራሉ። አደም ይቅርታ ተባለ የሚለውም ተረት እንደሆነ እጅግ በጣም ብዙ ሐዲሳቶች አሉ። ይቅርታ አልተባለም፣ አደም ይቅርታ አልተባለም። አንድ ሰው ቤት ውስጥ ቢሆን የሆነ ብርጭቆ እንዳሰብር ከሰበርክ ከቤት አወጣለሁ ብላችሁ ቤታችሁ ውስጥ ብትከቱት፣ ወደ ቤት ብታስገቡት፣ ሰውየው ቤት ውስጥ ያስገባችሁ ብርጭቆ ሰበረ፣ አስወጣችሁት፣ ከዛ ይቅርታ ብያለሁ አለ እንዴ? ኦልሬዲ ቅጣቱ እኮ ብርጭቆ ከሰበረ ምንድን ነው? ከቤት መባረር ነው ቅጣቱ። ከቤት መባረር ከሆነ ከቤት ካባረራችሁት ይቅርታ ተብሏል። ምንድን ነው ይቅርታው? ዓላማው እኮ ምንድን ነው? እሱ ብርጭቆ እንዳሰብር የሚለው ትዕዛዝ ከቤት እንዳይወጣ ነው ጥቅሙ። ይቅርታ ከተባለ ደግሞ ከቤት መውጣት የለበትም። አደም ይቅርታ ጠይቋል፣ ይቅር ተብሏል ከተባለ ከዛ ውስጥ መውጣት አልነበረበትም ማለት ነው። ከዛ ውስጥ መውጣት የለበትም። ከወጣ ግን ምን ይሆናል ማለት ነው? ይቅርታ አልተባለም ማለት ነው። ትዕዛዙ ምን ስለሆነ? ካጠፋ ከገነት አባርረዋለሁ ስለሆነ፣ ከገነት አባርረዋለሁ የሚለው ከሆነ ትዕዛዙ ካባረረው ይቅርታ አልተባለም ነው። ይህንን ደግሞ ሐዲሳቶችም ተፍሲራቶችም ይቅርታ ቢጠይቅ ኖሮ ከገነት እንደማይወጣ ተቀምጧል። ኃጢአቱ በውርስ እንደሚተላለፍ ደግሞ ሳይ ሙስሊም 195 ላይ ተቀምጧል። አንዴ ክፈትልን ክርስቲያን። ኦኬ ሜቢ ቅድም ያወራሁትን እንትን ልበልላቸው ላንብብላቸው። እሺ ቀጥል። ኦኬ እሺ ያ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ነው የሚገኘው። አልተከፈተም። አልከፈትኩም። ዝግ ነው። አሁንስ ዝግ ነው። ለእኔ ነው ዝግ ሆኖ የሚታየኝ? ለእናንተ ይታያችኋል? ስልክ ማየት ይችላል። ዝግ ነው። ዝግ ነው። ዝግ ነው። ካሜራ ዛሬ ትክክል አይደለም። አንድ ሰው ኔትወርክ ነው ካሜራ ነው? ሰማሉ? ያ አይ ቲንክ ኔትወርክ ነው ካሜራ እንኳን አይደለም። እሺ አንበባው እንደዚህ እሺ አንበባውና ተመልሰው ውጣና ግባ። ኦኬ እሺ ሶ ምን ይላል? ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ምን ይላል? God commanded to lift up the soil from which Adam was to be made. አደም የሚሰራበትን ጭቃ ሰበሰበ። He created Adam from stinky clay from stinking slime. ምንድነው? ከሚያጣብቅ ጭቃ ፈጠረው ይላል። ለምን ያህል ጊዜ? ለ40 ዓመት ያህል እንደዚህ እንትን ካለ በኋላ ካጣበቀው በኋላ ከአጨማልቆ ከሰራው በኋላ ለ40 ዓመት ያህል እስከሚደርቅ ድረስ አቆየው ይላል። ኢብሊስ used to come to it and kick it with his foot. ከዛ በኋላ ኢብሊስ እየመጣ ያንን ጭቃ ያንን የደረቀ አፈር በእግሩ ይመታው ነበረ። whereupon it made sound. ምን አይነት ድምጽ ያወጣ ነበር? የሚጨለጨል አይነት ድምጽ ያወጣ ነበር። ለዛም ነው ቁርአን ሰውን በእርግጥ ከሚጨለጨል አፈር ፈጠር ነው ብሎ የሚናገረው ብሎ ፉትኖቱ ላይ ደግሞ ያስቀምጣል። በእርግጫ ብሎ ቂጡን ሲመታው የሚጨለጨል አይነት ድምጽ ያወጣ ነበር። አደም ማን ነው የሚመታው? ሰይጣን ነበር የሚመታው። Then Iblis entered Adam's mouth and left from his posterior. ምንድነው? አደም በአፉ ይገባ፣ ሰይጣን በአደም አፍ ውስጥ ይገባና በቂጡ ይወጣ ነበር።
and he entered his posterior and left from his mouth በቂጡ ይገባና ደግሞ እንደገና ባፉ ይመለስ ነበረ ብሎ ይናገራል። ስለዚህ ይሄ ነው በእስልምና የሰው ልጅ አፈጣጠር እንደዚህ አይነት ነው። ሰው በክርስትና ግሩምና ድንቆኝ ተፈጥሬያለሁ ይላል መዝሙረኛው ዳዊት። እግዚአብሔር አምላክ አስቀድሞ በራሱ አምሳል ነው ሰውን የፈጠረው እንጂ እንደዚህ የሰይጣን መጫወቻ እንዲሆን አይደለም። ያ አሁን ተከፍቶ ነበር ይታይ ነበር። አሁን ኤኒዌይስ ይሄ ታዲያ እንደዚህ የተፈጠረው አላህ ይቅርታ ብሎታል፣ ይቅርታ ብሏል ቢሉም ይቅር እንዳልተባለ ሳይ ሙስሊም 195 እና ይክፈትላቸው በኃጢአቱ ምክንያት ከገነት እንደወጣ አስቀምጦታል። በጣም አስቂኙ ባይዘ ብዙ ኮምፕሌክስ አለው እዚህ ጋር። ይቅርታ ቢጠይቅ እንደሚመለስ ይናገራል። መልሶ ደግሞ አላህ ነው ያስወጣኝ ይላል። አላህ ደግሞ ከሆነ ያስወጣው አደም ተጠያቂ አይሆንም ማለት ነው። አደም ተጠያቂ የሚሆንበት ምክንያት አይኖርም። አላህ ነው ያስወጣኝ አንብባለ ክርስቲያን ኦኬ እሺ። ሳይ ሙስሊም 195 ላይ እንደዚህ ብሎ ይናገራል። It is narrated on the authority of Abu Huraira and Hudayfa that the messenger of Allah said አቡ ሁረይራ እና ሁደይፋ እንደተረኩት ያላህ መልእክተኛ እንደዚህ አለ ብሎ ይናገራል። አላህ the blessed and exalted would gather people አላህ በመጨረሻው ቀን ምንድነው ሰዎችን ይሰበስባል። the believer would stand till the paradise would be brought near to them ከዛ በኋላ ሰዎች ጀነት ወደ እነሱ እስክትቀርብ ድረስ ይቆማሉ። they would come to Adam and say ከዛ በኋላ ወደ አደም ይመጡና አደምን እንደዚህ ይሉታል ኦ our father open for us the paradise አባታችን ሆይ ገነትን ክፈትልን ይሉታል ሙስሊሞች አደምን ማለት ነው። he would say እሱም እንደዚህ ይላቸዋል አደም what turned you out from the paradise was the sin of your father Adam ከጀነት ያስወጣችሁ ምክንያቱ እኮ የአባታችሁ የአደም ኃጢአት ነው። I am not in the position to do that ስለዚህ ለእናንተ ጀነት ልከፍትላችሁ አልችልም ይላቸዋል። በግልጽ እየተናገረ ያለው ሰዎች የወጡት ከጀነት በአደም ኃጢአት ምክንያት እንደሆነ ይናገራል እዚህ ጋር ማለት ነው። አቡ ካሊድ ስለዚህ አንተ ከገነት የወጣው በአዳም ኃጢአት ምክንያት ነው። ይመቻል አሁን ማውራት ሙስሊሞች ስለዚህ የወጡት ከገነት በአባታቸው በአዳም ኃጢአት ምክንያት ነው። ምን ያሉት ከገነት የወጡት በአዳም ምክንያት እኛ ምንም አንጠየቅም የሚሉት በአንዱ ኃጢአት አንዱ ምንም አይጠየቅም የሚሉት ከገነት የወጣ ነው በማን ምክንያት ነው ይላል? በአባታችን በአደም ምክንያት። ነብያችሁ ነው የዋሸው? ምን አያሳቀ? አይ መዘርዘርም አያስፈልገውም። እኔ አልሳኩም። መዘርዘርም አያስፈልገውም። አንደኛ ወጥተናል። በማን ምክንያት ነው የወጣው? እንደ ውርሶ ነው ይተላለፋል ወይ ነው? በማን ምክንያት ነው የወጣችሁት? በማን ኃጢአት ነው የወጣችሁት? አይደለም እንደ ውርሶ ነው ይተላለፋል ኃጢአት። ወይ በአዳም ኃጢአት ምክንያት ነው የወጣችሁት አይደለ? ይሄ እኮ አሁን መውጣታችን እኮ መኖራችን ራሱ እኛ አሁን ወጥተን እዚህ ምድር ላይ መኖራችን ይሄ ማስረጃ እኮ ነው። በሱ ምክንያት ነው ሁላችን የወጣ ነው። ግን እንደ ኃጢአት እንደ ይተላለፋል ወይ ኃጢአት በዘር ይተላለፋል? ስለተላለፈ እኮ ነው ከገነት እንድትወጣ በሱ ምክንያት የሆነብህ። በሱ ምክንያት ከገነት ማትወጣ ገነት ውስጥ ነበር እንድወጣ ያደረገ የሱ ኃጢአቱ ምክንያት እኮ ነው። ምክንያቱ ምን ሆነ? ሎክ ምክንያቱ ከገነት እንድትወጣ ሆነብህ። ከዛስ ከገነት ከወጣ ደግሞ ትራባለህ፣ ትጠማለህ፣ ትታመማለህ አይደለ? በገነት ይሄ ስለሌለ አይደለ? አቡ ካሊድ መራመድ መጠማት አለ አይደለ? ይሄ ያለው እዚህ ምድር ላይ ነው። እዚህ ምድር ላይ ነው። ያ አይ ከጀምሩ አዳም ወደዚህ ምድር ሲመጣ ራሱ መጀመሪያውኑም ሱረቱል በቀራ ምዕራፍ 30 ላይ ባልሳሳት ቁጥር 30 ላይ ይመስለኛል ወደዚህ ምድር እንደሚያመጣው አላህ መጀመሪያውን ለመላእክቶች ተናግሯል። ተተኪን አመጣለሁ ብሏል መጀመሪያውን። ስለዚህ እዚህ ምድር ላይ የመጣው ለፈተና ነው እንጂ ቆይ በደንብ አስተውል። እዛ ክፍል ላይ እሱን ባጠቅሰው ይሻላል። አላህ ምን ያህል አላዋቂ መሆኑን የሚያሳይ ክፍል ስለሆነ ማለት ነው። ካላህ ይልቅ መላእክቶቹ አላዋቂ አትሳደብ። ስድብ አይደለም። አላዋቂ መሆኑን በምን ማስረጃ አለክ?
ሰው ደም አፍሳሽ ነው አይደል? ባይ እሺ፣ የሱ አላዋቂነት አንተን የምትለካው ኦኬ እኮ ምን ያወራ ከሆነ እሺ፣ አዳምጠኛ። ሰዎች ይገዳደራሉ አይገዳደሉም? ደም ያፈሳሉ አያፈሱም? አቡ ካሊድ ሰማላ በምን ምክንያት ሲጣሉም ሆነ ምን በቂምን አንዱን ነፍስ ያጠፋል ብቻ አይደለ? በተለያየ ምክንያት ወንጀል ይሰራሉ። ወንጀል ይሰራሉ አይሰሩም? ይሰራሉ። ይሄንን እንኳን ስለማያውቅ መላእክቶቹ ለምንድን ነው እኛ የምናጠራ የምናመሰግን ስንሆን ደም አፍሳሽ የምፈጥረው ብለው ሲሉት ከነሱ ጋር ግብግብ ፈጥሮ እነሱን ለማሸነፍ ሲል ለአደም እንዲሰግዱ አደረጋቸው። አንተ የጠቀስከው ክፍል ላይ ከነሱ የበላይ ለመሆን የምሬን ነው። አትዋሽ። ከነሱ ጋር ግብግብ ፈጥሮ በምን ምክንያት ነው? እነሱ ቀድመውት ይሄንን ስላወቁ እናንተ ማታውቁትን አውቃለሁ በቃ ብሎ ለማጥፋት ከሐሳብ አትውጣ በእናትህ። ቁርአኑን ላሳየህ። አትውጣ በእናትህ። ቁርአኑ እኮ የራሱ ሆነ ምክንያታዊ ነገር አለው። እሺ፣ ስለዚህ እሺ እንጨርስ። እዚሁ እንቋጨው። እሺ ላሳየህ ነበር እንትን። እሺ፣ ስለዚህ ከገነት ለመውጣት ምክንያቱ አዳም ነው አይደለ? ወደዚህ ምድር መጀመሪያውኑ ተተኪን ፈጥራለሁ ብሏቸዋል ለመላእክቶቹ። ከገነት ለመውጣት ምክንያቱ አዳም ነው አይደለም? ዞሮ ዞሮ ይሄማ እኮ ያየነው እኮ ነው። ወጣን እኮ ግን ወጣን መጀመሪያውኑ አላማው እዛው ለመኖር አይደለም፣ ገነት ለመኖር አይደለም አላማው። አትጨቃጨቅ፣ ቆይ አዳምጥ። ስለዚህ ድራማ እየተሰራ ነበር አላህ ማለት ነው። አንዴ ኢብን ከሲርና አንዴ አንብበልኝ። እንደው ይቅርታ ቢጠይቅ ኖሮ አዳም እዛው ይቆያል አይቆይም ነበረ ገነት ውስጥ ይቅርታ ቢለው? ይቅርታው ሲጀመር እሱ ይቅርታ ያጠየቀው አሁን ለምሳሌ የሆነ ሰው የሆነ አንተ ልጅ ለምሳሌ የሆነ እንትን ቢያጠፋ የሆነ ብርጭቆ ሰበረ። ልጅ ግን ወዲያውን አንተን ይቅርታ ቢጠይቅክ ያንን ብርጭቆ የተሰበረውን ብርጭቆ አንተ መመለስ አትችልም፣ ግን ይቅርታ ታደርግለታለህ። አዳም አላህ ይቅርታ ያደረገው ግንኙነታቸውን ለማደስ ነው እንጂ እዚህ ጋር ወይም ደግሞ ከገነት ስለወጣ አይደለም። ከገነት መጀመሪያውን እንደሚወጣ ቃል ገብቶለታል። ለምሳሌ አሁን መጽሐፍ ቅዱስ ላይ ዘፍጥረት 1:28 ላይ ምድርን ሙላት ብዙ ተባዙ ያለው መጀመሪያ ይሄ ነገር ከመከሰቱ በፊት አይደለም? የአዳምና የሐዋ ታሪክ ይሄን ነገር ኃጢአቱን ሳይሰሩ በፊት መጀመሪያ የተከሰተ ነገር ነው። መጀመሪያውን ምድር እንደሚመጡ አይደለም ቁርአን መጽሐፍ ቅዱስ ላይ ራሱ ይናገራል። መልሱ ነው። አዎ መጀመሪያውን ምድር ላይ እንደሚያመጣ ምን አገናኝ? አይገናኝም። ሎክ ይገናኝ። ሙሴ ፓራፍሬዝ ምድርን ሙላት ያለው ምድርን ብዙ ተባዝ ምድርን ሙላት ያለው ይሄ ነገር ከመከሰቱ በፊት ነው አይደለ? አዳም አይገናኝ። አናሎጂ አታገናኝ። ቆየት ብሎ እኮ ምን ሊለን ነው መሰላችሁ? አዳምና ሔዋን ኃጢአት ሰሩ ወጡ ሲልም ይሄም ደግሞ አዳምና ሔዋን ሳይፈጠሩ ነው የወጡትም ሊለን ነው። ገነት እዛው ሶስት ላይ መልሶ ደግሞ ወጡም ስለሚል ማለት ነው። ሙሴ ከስንት ዓመት በኋላ ነው የሚጽፈው ይሄንን ታሪክ? ኤኒዌይስ በደንብ አስተውል። እኛ ምን እንላለን? ወጥተዋል ብለን እናምናለን። ምክንያቱም ቃሉን ጠብቋል እግዚአብሔር። አትወጡም የሚለው አትወጡም ነበረ፣ ባትበሉ ኖሮ አትወጡም ነበረ አለ። ዘላለማዊ ሆነው ይቀጥሉ ነበረ ብለን እናምናለን። ይታደሳሉ፣ እዛው ይቀጥላሉ ብለን እናምናለን ማለት ነው። ያኛው እንዴት ሊቀጥል ይችላል? ሙሴ ነው የጻፈው። ሙሴ ሲጽፍ ደግሞ የወደፊቱንና የኋላውን እንትን እያለ ነው የሚጽፈው። መባዛት የሚመጣው ዘፍጥረት ምዕራፍ 4 ላይ ስለሆነ ማለት ነው። ወጡ ሚል ሲኖር እዛው ላይ ወጡ ዘፍጥረት ምዕራፍ በነገራችን ላይ እሺ፣ ሙሴ ያን የተረከው ይሄን የጻፈው አዳም ሙሴ ነው እንጂ የጻፈው አዳም አይደለም። እዛ ወጡ ብሎ ደግሞ ዘፍጥረት ምዕራፍ 3 አይሚን እንትን ብሎ ዘፍጥረት ምዕራፍ 4 ላይ ደግሞ እዛው ታሪክ እንትን ይቀጥላል። ስለዚህ የሙሴን ታሪክ አይሚን የአዳምን ታሪክ ሙሴ እንደመጽሐፉ መሰረት እያብራራ ነው እንትን የሚለው በዛውም ማለት ነው።
የዓለምን አፈጣጠርንም በዛው እየከለሰው ስለሚሄድ ማለት ነው። የእናንተ ግን በደንብ አስተውል። ዘፍጥረት ምዕራፍ 2 ላይ አትወጡም የሚለው አለ። ቢቆዩ እዛው ዘላለማዊ ይሆናሉ። አንድ በል። ሁለተኛ እኛ አዳምና ሔዋንም የተፈጠሩት ምድር ነው ብለን እናምናለን። ምድር ነው እንደናንተ የተፈጠሩት እንትን ላይ አይደለም፣ ጠረፍ ላይ አይደለም የተፈጠሩት፣ ምድር ላይ ነው የተፈጠሩት ሲጀመረኛ። ሰው እንደዛ ከሆነ ምድር ያኔ ገነት ነበረች ማለት ነው። ያዛኔ ማለት መቼ ወጣኝ እኔ? አይ ምድር ላይ ስትል አልገባኝም። መቼ ወጣኝ? ምድር ገነት ነበረች። ምድር ገነት ነች። ኦኬ እሺ አዳምጥ። ስለዚህ ምድር ላይ ነው የተፈጠሩት፣ ወደ ገነት ገብተዋል። ወደ ገነት ገብተዋል። የተፈጠሩ ግን ምድር ላይ ነው። ከምድር ውጭ አይደለም የተፈጠሩት። ከምድር አፈር አበጀው ነው የሚለው እንጂ ገነት ወደ ገነትም አስገባው ይላል ከዛ በኋላ። ስለዚህ ወደ ገቡ ወደ ገነት ገቡ። ምድር ተፈጠሩና ወደ ገነት ገቡ። እናንተ የተፈጠሩ ምድር ላይ አይደለም። ምድር ላይ ስላልተፈጠሩ ይሄ ጥያቄ የእናንተ ከኛ ጋር የሚገናኝ አይደለም። ምድር ላይ ነው እናንተ ተፈጠሩት። አቡካልጅ ምድር ላይ ስትለኝ እኮ ከመጀመሪያውኑ ምድር ላይ ነበሩ ለማለት እያሰብክ መስሎኝ ነው። ችግር የለውም። ይሄም ትንሽ ላጥናና መጣባለው ሌላ ጊዜ። አይ ችግር የለውም። እኛ ምድር ላይ ተፈጠሩ አልኩህ እንጂ ገነት ምድር ነች ብዬ አልተናገርኩም። ምድር ላይ ተፈጠሩ፣ ወደ ገነት ማስገባቸው ይጠብቃትም ይንከባከባትም ዘንድ በገነት አኖረው ስለሚል ዘፍጥረት ምዕራፍ 2 ቁጥር 17 ጀምሮ አንብበው። ዘፍጥረት ምዕራፍ 3 ላይ ደግሞ ቁጥር 19 ላይ እኮ ያወጣዋል። ከገነት ሲወጣ ወደ ተፈጠርክባት ወደ ምድር ውረድ ብሎ ወደ ምድር ይመልሰዋል ማለት ነው። ወዴት? ወደ ተፈጠረባት። እኛ አሁንም በደንብ አስተውል። ገነት እንደዚህ አይ ቲንክ 7ኛ ሰማይ ላይ እንደዚህ ምናምን ያለች ነች ብለንም አናምንም። ገነትም ከዚሁ ያራቀች ነች ብለን ነው ምናምነው እኛ። ከእናንተ ጋር ብዙ የሚሄድ ስላልሆነ ማለት ነው። በደንብ ግን አስተውል። ስለዚህ አዳም እኛ ጋር የተሰጠው ትእዛዝ አለ። ምን ሚል? አትብላ፣ ከበላ ትሞታለህ የሚል ትእዛዝ ነው እኛ ጋር። ስለዚህ ገነትን ይጠብቃታል፣ ይንከባከባታል፣ በህይወት እስካለ ድረስ ይቆይባታል። የባህሪው ሳትሆን ገነት በጸጋ የተሰጠችው የገንዘቡ የሆነ አስቀድሞ እንትን ያለችበት እዛው የተሰራባት ሳይሆን ከተሰራ በኋላ የገባባት ቤቱ ነች። በጸጋ እንዲንከባከባት እንዲጠብቃት እዛው እየበላም እንዲኖር የተቀመጠባት ነች። የምግብ ችግር ገጥሞት አይደለም ያችን የበላው፣ ሁሉ ተፈቅዶለታል። ሁሉን እንዲገዛ ስልጣን ተሰጥቶታል። ስለዚህ የፍቅር ህግ አንዲት ብቻ ተሰጠው ነበረ። ያችን እንዲጠብቅ እንዲንከባከብ እንዲያደርግ ብቻ ነበረ። እሷን መጠበቅ አልቻለም። ስለዚህ ተፈርዶበታል ብለን እናምናለን። በዛ ፍርድ ምክንያት እሱ ላይ የደረሰው ሞት ይመጣል፣ ራብ ይመጣል፣ መታመም ይመጣል። እነኚህ ነገሮች ከገነት ከወጣ በኋላ አዳም ጸጋው ሲገፈፍ የነኩት ናቸው። ኃጢአቱ እኛን አይነካንም፣ ኃጢአቱ ወደኛ አይተላለፍም። ነገር ግን ፍርዱ እሱ ላይ ሲመጣ እሱን የነካው የገጠመው አለ። ምን? መታመም፣ መራብ፣ መፍራት፣ ሞት። እነኚህ የሚባሉት ሁሉ አዳምን ነክተውታል። እነኛ ሁሉ በአዳም እኛ የአዳም ልጆች እንደመሆናችን ጉስቁልናው፣ ራቡ፣ ድህነቱ የአዳም ልጆች እንደመሆናችን ነክቶናል ብለን እናምናለን። እነኚህ ነክተውናል ብለን እናምናለን። እነኚህን ነው እናንተ ውርስ ኃጢአት የምትሉት። እኛ እነኚህ ኃጢአት ናቸው ውርስ ኃጢአት ብለን አንልማ። አክቹዋል ሲን የምትባለው ያቺ አድርግ አታድርግ የምትለውን አልወረስንም። በተመሳሳይ እናንተ ጋር ደግሞ ይሄው አለ። ትራባለህ፣ ትጠማለህ፣ ትታመማለህ፣ ከገነት ወጥተሃል። ይህም በማን ምክንያት ነው የደረሰብህ? በአዳም ምክንያት ነው የደረሰብህ። ከገነት ለምንድን ነው የወጣው? በአዳም ምክንያት ነው የወጣው። አንድ ይሄ ሁሉ መታመም፣ መራብ ምናምን የገጠመህ ከገነት ውጭ ለመሆነ ነው። አዳም ደግሞ እዛው ይቅርታ ብሎ ቢሆን ኖሮ ገነት ውስጥ እንደሚተወው ተፍሲርህም ሰሒህ የሆነ ሀዲስ ጠቅሶ ያስቀምጥልሃል። ክርስቲያን አንብበው። እሺ አሁን አንዴ ነገርበት። ድገመው። ኦኬ ሚዩት ነህ ክርስቲያን ሚዩት ነህ ኔትወርክ ሚዩት ነህ እባክህ። ይህን የመሰለ ጮማ ንባብ አንብበህ ሚዩት ነህ። ኔትወርክ ዛሬ በጣም አዟን። አንተ ውጣና ግባሽ፣ ውጣና ግባ። አሁን አንድ ነገር እዚህ ጋር ወይ ወጥቶ ይግባ አንዴ ፕሊስ። ወይ ነገ ያዥና ነይ ወይንም ደግሞ
አሁን መረጃ የተሻለ መረጃ ካለ በደንብ መማር ፈልጋለሁ እና ክርስትና መነሳትም እኔ በራሴ ወስኛለሁ። ሲጀመር እስካሁንም ያላሳወቅኩት ምክንያት እናቴን በጣም ስለምወዳት ይሄንን ካወቀች ያው ልጅ አይደለሽም ስለምትለኝ በድብቅ ያደረኩት ለዛ ነው፣ በራሴ ማለት ነው። እና ለማንኛውም ኦኬ ለአይመን ጻፍ ክርስቲያን ከሆንኩ ለመጥቻ አንተ ጋር እዚህ ጋር እንትን ማለት ፈለግኩኝ። አይ ቲንክ እሷ ነው እንትን የሚለው አይመን አለ። ሰላም አለው። እግዚአብሔር ይመስገን። ክርስቲያን ፎይ ሁላችሁም ሰላም ብያለሁ። ኦኬ ቴንክ ዩ። ከእስልምና ነው የወጣሁት መማር ፈልጋለሁ እያለች ስለሆነ ይሄንን ለአንተ ኃላፊነት ሰጥቻለሁ። ምን ታደርጋለህ መሰለህ? አንዴ ፎቶዋን ስክሪንሻት አድርገው እና ያዘው በውስጥ አጣራና መረጃዎችን ነገ ትነግረናለህ። አይሻልም? ሁሉ መረጃ ላይመን ነገር ካልቀበል ስለሆነ ሙሉ መረጃ እንፈልጋለን። ከዛ ወዲያ መምህር መንደበልሻለህ። ክርስቲያን ኮሽ ሙስሊም ኮሽ ኤሬስ ክርስቲያን ፓራፍሬዝ አድርገው ቶፒኩን ኦኬ እሺ ያነበብኩላችሁ ነበረ። ካቆምኩበት ልቀጥልና እንግዲህ አደም ከገነት ለምን እንደወጣ እየተናገረ አላህን እየጠየቀው በነበረበት ሰዓት ነው ያቆምኩት። እዛ ላይ ከግማሽ ልቀጥልላችሁ። ምን ይላል? አደም መልሶ ምን ይለዋል? and you destined me to commit this evil act አላህ ሆይ አንተ አይደለህም ወይ ይሄንን መጥፎ ስራ እንድሰራ የወሰንክብኝ ብሎ ይጠይቀዋል። አላህን ማለት ነው። አደም he was told yes አላህም ብሎ ይመልስለታል። አዎ እኔ ነኝ እንደዚህ አይነት መጥፎ ስራ እንድሰራ ያደረኩ ይለዋል። he said if I repent አደም ደግሞ መልሶ ምን ይለዋል? if I repent will you send me back to paradise እኔ አሁን ንስሐ ብገባ ወደ ጀነት እንደገና ትመልሰኛለህን ብሎ አደም ይጠይቀዋል። አላህም ቢል ጥሩ ነው yes አዎ እመልስሃለሁ አለው። ይሄ ሐዲስ አውተንቲክ የሆነ ሐዲስ ነው። ቼን ኦፍ ናሬሽኑ አውተንቲክ የሆነ ሳሂህ ነው። ስለዚህ ይቅርታ አልጠየቀም ማለት ነው። አደም ይቅርታ አልጠየቀም ማለት ነው። አደም ይቅርታ ጠይቋል የሚለው ወይን ተረት ነው ወይንም ደግሞ እርስ በርሱ የሚጋጭ ይሆናል ማለት ነው። እንዴት ታዩታላችሁ? ይቅርታ ጠይቋል። ጠይቋል ቁርአን ላይ አለ። ስለዚህ እነ ኢብን አባስ ዋሽተዋል ማለት ነው። ቁርአን ላይ አለ ይቅርታ ጠይቋል። ይሄ ደግሞ ሐሳቡ በምን ዙሪያ ነው የሚያወራው? ይቅርታ ቢጠይቅ ኖሮ ከገነት አያወጣ ሜቢ እንትኑን አልሰማም። ከገነት እንዲወጣ ያደረገው አላህ ነው አይደለም? ክፉ ያሰራው አላህ ነው አይደለም? ይሄ እንትኑ እሱ ያነሳው ሐሳቡ አሁን ለምሳሌ አሁን ይሄን የዘገቡት ይሄን የጻፈው ኢማሙ ለምሳሌ በምን ምክንያት ነው? ምክንያቱ ምንድን ነው? የትኛውን ሱራ ነው የተረጎመው? ምክንያቱ የፈሰረው በቀራ 37 ያ ከጌታው ቃላትን ተቀበለ የሚለው የተቀበለውን ቃል ነው። ያ የተቀበለውን ቃል ነው እዚህ ጋር እየተናገረ ያለው ምን ቃላት ተቀበለ የሚለውን ማለት ነው። ስለዚህ ምንድን ነበር ቃሉ የተቀበለው? ይቅርታ አንተ ነህ እንደዚህ አይነት መጥፎ ስራ እንድሰራ ያረከኝ ብለው እየተመላለሱ ነበር ማለት ነው። ነብዩ መሐመድም ይሄንን ኮንፈርም አድርጎታል። ታውቃለህ አይደል? ሙሳና አደም በተከራከሩ ጊዜ አላህ በቀደረብኝ፣ በጻፈብኝ፣ በወሰነብኝ እንደወጣ ባደረገኝ ሙሳ ሆይ ትከራከረኛለህ እንዴ ባለው ሰዓት አደም ሙሳን መሐመድ ምን አለ? አደም አሸንፏል አለ። የሚገርም እኮ ነው። ያ ቁርአኑ ደግሞ የሚለው ይሄንን ነው። አደምም ከጌታው ቃላትን ተቀበለ በእርሱ ላይ ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነው። ምን አይነት ጸጸት ነው የተቀበለው? ምን ብሎስ ነው የተጸጸተው? አታድርገው ያለውን በማድረጉ ነው የተጸጸተው።
ያለው ለአደምም ስገዱ ባልን ጊዜ ቅድም ያልኩህ ማለት ነው እንዲሰግዱ ያስገደደበት ምክንያት እዛ ጋር ቁጥር 30 ላይ ተናደውበት ነው። ለአደምም ስገዱ ባለ ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም ካዲም ሆነ። ኢብሊስ ባልታዘዘበት ላይ ኮራ፣ አመፀ ይለዋል። ኦኬ ከፈረው አደም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷን በፈለጋችሁ ስፍራ በሰፊው ተመገቡ። ሱራ 43:7 ላይ ገና አሁን ወደፊት በገነት ስንገባ በትልቅዬ ሰሃንና በትልቅዬ ኩባያ እንበላለን ብለው የሚመኙት ሙስሊሞች ይሄን አንብቤ ችግር የለም። ቆይ ወደዛ አትሉ፣ ሌላ ቦታ በገነት ስንገባ በትልቅዬ ሰሃንና ትሪ ትበላለህ፣ በትልቅ ኩባያ ትበላለህ። አሁን ስለ ትሪ ስለ ኩባያ እኮ አይደለም አንተ ያነሳ ያለው ትልቅ ሰው አይደለ እንዴ? አንብብ ጨርሰህ ወደ ሌላው ትገባለህ። ወደ ትሪ ወደ ሳንቱ የምን ትልቅነት ነው? እኔ ትልቅ ሰውዬ በመሆኔ አሁን ህፃን ልጅ አዳምጣ። ይሄ ማላገጥ ነው እንዴ? ይሄ ማላገጥ ነው እንዴ? በትልቅ እየቃ ትበላለህ ከሚስት ጋር የሚለው ማላገጥ ነው እኮ። ምንድነው ችግሩ እዚህ ላይ? እኔ ችግር አለ መች ወጣኝ? ባባ ሰይዲ ባኖ አይ ያላገጥ እኮ ነው። የሆነ ትልቅ የሳን ምናምን ብለህ ሙድ ስትይዝ ግድ ወላ መዲና ሚዩታ ያለሽም ሎክ በትልቅ እየሳህን ትበላለህ የሚለው እኔ ነኝ ያልኩ ቁርአን ነው ያለው። እኔ እምነቴን አከብረዋለሁ። አታላግጥ። በጣም አንብበክ ለሰው አስረድተክ ከዛ ሐሳብን ግለጽ። አታልቀሳ ሰው በትልቅ እየሳህን እንዳበላ ያደረገህ ምንድነው? አዳም ኃጢአት ሰርቶ በመባረሩ ምክንያት ነው። በትልቅ እየኩባያ እንዳትጣ ያደረገህ አሁን በትልቅ እየቃ ማበላበት ምክንያት ከገነት ስለተባረርክ ነው። ወደፊት በትልቅ እየቃ በላለሁ ብለህ የምትመኘው ወደዚህ ቦታ ስለመግባት ነው። እኔ አይደለሁም ያልኩት። ያው አዳም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና አልንም ይላል። እኔ አይደለሁም ያልኩት፣ ቁርአኑ ነው ያለው። ስለዚህ በትልቅ እየቃ የሚበሉ በትልቅ በሰፊው የነበሩ ከፍ አድርገው ከዛ በኋላ ከእርሷም ሰይጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ስለዚህ አንተም ወጣሃል ነው። የወጣኸው ምክንያት በማን ነው? አደም ስለወጣ። አደም ገነት ውስጥ ቢሆን ኖሮ አትወጣትም ነበር። ወጣሃል። አሁን እኮ እኔ አልወጣሁም አላልኩም። አሁን አንተ ያነሳው ራስህ ከራስህ ጋር የተጋጨ ነው ያለው። በምን በለኝ። አሁን አንተ ያነሳ ያለው ስለ ኃጢአት ውርስ ነው ወይ አይደለም በሚለው ከሆነ እሱን ሐሳብ ግለጽ። እዚህ ጋር እኔ አልወጣሁም ብዬ አልተከራከርኩም። እኔ ያልኩ ያለሁት መውጣታችን ራሱ አንድ ማስረጃ ነው። ወደዚህ ምድር መምጣታችን ከገነት ወጥተናል። አንተ ያልክ ያለው እኔ ደግሞ አንተ የሚጠይቅ ከኃጢአት ደግሞ በውርስ ይተላለፋል ወይ ተላልፎባቸዋል ሙስሊሞች የሚል አንድ ቦታ እንኳን ኃጢአት በውርስ ይተላለፋል የሚል ካል አምጣ። እኔ ግን አንደኛ የኃጢአት ክፍል የለም። የኃጢአት ቆይ አስጨርስና አንተ ስታወራ እኮ ዝም ያልኩ ነው። የኃጢአት ክፍል የለም። የኃጢአት ክፍል ካለ ንገረኝ። ሁለተኛ ደግሞ አሁን እኔ የሆነ ሰው የሆነ ወንጀል ቢሰራ የሆነ ነገር ባደርግ አልጠየቅም ወይ? በፈጣሪም ዘንድ በሀገርም በመንግስትም ዘንድ አልጠየቅም? ከዛ ኃጢአትስ ነፃ የሆንኩት እኔ ራሴው ነኝ ወይስ መጥቶ ሌላ ሰው ነው? ኃጢአቱን የሰራው አዳም፣ ከዛ ኃጢአት ደግሞ መጥቶ ያነጻኝ ማን ነው? ኢየሱስ። የኔ ድርሻ ምኑ ላይ ነው? አሁን ቢጸልይ ቢሰግድ ቢጾም ምኑ ላይ ነው? አንተ ሄደክ ያነሳ ያለው ከገነት መውጣት ነው። ከገነትማ እንደመውጣ ይኸው መጽሐፍ ራሱ ይነግርሃል። መጀመሪያውንም አላማውም እዛ ለመኖር አይደለም። ስለዚህ ከገነት ከወጣ አብዱ ካሊድ፣ ስለዚህ ከገነት ከወጣ ከገነት እንድትወጣ ምክንያት የሆነ አዳም መሆኑን ተስማምተናል አይደል? ስለዛ እሺ፣ እኔ ከገነት ስለወጣሁኝ በእኔ እሱ የሰራው ኃጢአት ተላልፏል። ቆይ ስለዚህ እንደዛ ከሆነ ከሰይጣን ጋር በምንድን ነበረ ጠላት የሆናችሁት? ለምንድን ነው ሰይጣን ጠላት የሆነው? በመጀመሪያ ሰይጣን በአንተ አመለካከትም አሁን በእኔ መጀመሪያ አላህን ከሚታዘዙት አንዱ ነበር አይደለ? ከመላኮቹ ሰይጣን በራሱ ፈጣሪውን ታዘዝ ነበረ። የታዘዘ ነበር። በኋላ ደግሞ አላህ ሲያዘው ለአዳም ሲገድ ብሎ ባዘው ጊዜ እምቢ አለ። ይሄ እምቢተኝነቱ ደግሞ አሁን አዳም ለሰራው ኃጢአት ይቅርታ ጠይቋል። እሱ ደግሞ እምቢ ያለበትም ምክንያታዊ አይደለም።
አላህ ደግሞ ምክንያታዊ ነው። አዳምንም ዝም ብሎ አልቀጣውም። ለምን ያን አታርጋ አልኩን አረከ ብሎታል። እሱም ደግሞ ራሴን በድያለሁ አለ። ሰይጣን ደግሞ የማይሆን ነገር ነው ያመዛዘነው። ለምን ለሱ ሲገርም እኔ ጠየቅኩ ምንድነው እሱ አቡ ካሊድ እኔ ጠየቅኩ ምንድነው አንተ እየጠየቅ ያለው እኔን ወስደክ ኃጢአት በዘር ይተላለፋል የምትለዋን ወስደክ አንተ ጋር ለማገናኘት እየጣርክ ያለው ይሄን ደግሞ የትም ልክም ብትለፋታ እንደዚህ ነው። ቆይ ለምን ታለቅሳለህ? አቡ ካሊድ ሶፍት የለንም። ለምን ትዋሻለህ? አሁን አልቀስኩኝ እኔ። እሺ ማውራት ማልቀስ ነው። ምንድነው የጠየቅኩህ? እኔ እንዴ ቆይ እኔ ፊቴ ላይ ባየክ ለምን ትዋሻለህ? መዋሸት እኮ አይቻልም። ምንድነው የጠየቅኩህ? ምንድነው የጠየቅኩህ? ማውራት ራሱ ቆይ አይደለም። አንተ አሁን ያስተማርክ ከሆነ የትኛውም ነገር ከአፍ የሚወጣው ነገር ውሸት መሆን የለበትም። ሰው ጮሆ ስላወራ አለቀስክ አይባልም። የግዴታ ለቅሶ እኮ እንባ ማምጣት ብቻ አይደለም ወንድማችን፣ ጩኸት ራሱ ለቅሶ እኮ ይሆናል። አንዳንዴ ያልተጠየቅከው ላይ ማለት ለቅሶ። አይ ኢሜዲክ እንደዛ ያልከት ነው። በእናትህ ትንሽ ጨመር አድርገን ፓወራችን ጨመር አድርገን ስናወራ አታልቅስ። ውሸት ነው። አቡ ካሊድ እኔ ጠየቅኩ ሴጣን ከአንተ ጋር ጠላት የሆነበትን ነው። አንተ የምታወራው ደግሞ ዛም ትረግጣለህ። እዚህ ጋር ከጅምሩ እንኳን ወጥተህ ስንት ቦታ ገብተህ ወጣ። እሺ ሪስፔክት ስትደረጉ አንዳንዴ አትጨማለቁ። መጨማለቅ ይባላል። እኔስ አብዲል ሱራ 7 ሱራ 20 115 ነው እንደከፈተልኝ ክርስቲያን ይሄ ተመለሰልህ። ይሄ ጥያቄ ምንድነው? እሱ ቀጥልሽ መመለስ ከቻልክ ተመለሱልህ አልኩ። ማይማናት አለ ተመለሱልህ አለ ማለት አይደለም። ትጠይቀኛለህ ምን መለሰ? እስኪ ድገመው ብትለው እኮ አይደግመውም። እሱ መልሰው ነው። ምን ብሎ ነው የመለሰው? እሺ እኮ ካሊድ የመለሰው መልስ። እስቲ አንተ ካሊድ የመለሰው መልስ። እሺ ካሊድ መልሷል። ተመልሷል። ካሊድ መልሷል ብሏል። እሱ አሁን አይ ወንደር እሱ ካሊድ የመለሰውን ራሱ ከደገመ ቀጥል ድገም እስቲ። እሺ በእናንተ ለምሳሌ መጽሐፍ ቅዱስ ላይ በአዳም ኃጢአት እናንተ ትጠየቃላችሁ። እናንተ ደግሞ ከኛው አብራችሁ ለማመሳሰል ፈልጋ ብትሮጥ ምንም አላገኘህም። ስለዛ እኛ ደግሞ በሰው ኃጢአት እኛ እንጠየቁም። ገባህ? ምንድነው የምታወራው? መለሰልህ እኮ ይኸውልህ፣ በአዳም ኃጢአት እናንተ ትጠየቃላችሁ ሲጀመር። ገባህ? በመጽሐፍ ቅዱስ ላይ አለ። ግን እኛ ደግሞ በአዳም ኃጢአት እኛ እንጠየቁም። ና እኔ በአዳም ኃጢአት እንደምትጠየቅ ለምሸውየው አንዴ ክፈተ ቀደሙና አዲስ ሳይ ሙስሊም 195 ና ተገነት የወጣው በአዳም ኃጢአት ምክንያት መሆኑን ላሳያ። ሐዲሱን አድርገው እንደምተው በአዳም ኃጢአት እናንተ ተጠቃላችሁ የሚለውን አምጣልኝ። ያው አንብብ ነው። ያው አንብብ ደግሞ ቀላል አይደል? ቻሌንጅ ማድረግ ከፈለከ እኮ ቀላል ነው ለመለጠፍ። አይጎ አንብብ አማርኛ አድርገው አማርኛ አድርገው እንግሊዝኛ ላይ እና ሰማራ ድምጽ አማርኛ አድርገው በአዳም ኃጢአት እኛ እንደምንጠየቅ አምጣልኝ ትሉ ያው አንብባ ተከፍቶልሃል። እንግሊዝኛ ነው ታዲያ አማርኛ አድርግልኝ ታዲያ ማድረግ ይችላል እንዴ? ያው አረብኛውን አድርጎልሃል። አንብብ ከዚህ ጀምረህ ይሄ ነው በለኛ ታዲያ በአማርኛ አድርገው። እኔ አረብኛ አላውቅም፣ በአማርኛ አድርግልኝ። ሙስሊም አይደለም ማለት ነው። አረብኛ ካላወቅ የግድ ማወቅ የለብኝም። አማርኛ አድርግልኝ። ቀደም እንደዛ ስትባል ነበር እንዴ? አረብኛ ካልቻልሽ ሙስሊም አይደለሽም እያላችሁ ቻሌንጅ ታደርገው ነበር። አንተ ራስ ሙስሊም አይደለም ማለት ነው። ቀጣፊ ነው ማለት ነው። እሺ ያውኑ ደግሞ ይሄ እዚህ ጋር አለው። አንብብ። በአዳም ኃጢአት እና እኛ እንደምንጠየቅ ማስረጃ አለ እዚህ ጋር
ይሄ አንብብ ሙስሊም ከሆንክ አረብኛ መቻል ግዴታ ስለሆነ ግዴታ ነው ብላችሁ ስላላችሁ አንብብ። ይሄው በአማርኛ ግዴታ ነው እያላችሁ የትኛው ነው? የትኛው ነው? ይሄው ያም በአምላክ ቋንቋ አምላክ ከዚህ ውጭ ስለማያውቅ ያው በምትግባባው ቋንቋ በእምነት ቋንቋ እንደዛ የሚል ኩቱባ ነው። ለአንብብ ይሄው አንብብ። ቅድሚያ ምንድነው የሚለው ክፍሉ ምንድነው የሚለው? እንዲህ ምን እንዴ አምጣልኝ ታዲያ የቱ ጋር ነው የሚለው? ይሄው ፊት ለፊት አንብብ። ድራማ ከፈለክ ለኛው ጀምር ሁሉንም አንብብልህ። ከዚህ ጀምራለሁ። ያ ፈይቁሉ ኢብራሂም ቀደም በነገራችን ላይ አንዱ አንተ ነበርክ። አንብብ ይቀር የቁርአን ያቂ ነበር። ተረጋጋ እንጂ በአማርኛ ማረጋችን አናደርግም። ስለዚህ በቃ እናንተ ድራማ ስሩ በየጊዜው በቃ ችግር የለውም። አማርኛ ማታረግ ችግር የለውም። አረብኛው ያው ጀምረዋል እኮ ፈይቁሉ ከሚለው ጀምረ አንብብ። ሌላው እንደ ይኸውልህ አዳምጠኝ። በአረብኛ ሳያወራ ደግሞ እናንተ ለምሳሌ አናውቅም ልትሉ ትችላላችሁ። አረብኛውን አነባዋለሁ ትርጉም ስላወቅ ችግር የለውም አነባዋለሁ። በአማርኛ ተርጉም አትልም። በአማርኛ ተርጉም እንዳትልም። እሺ ችግር የለውም። የቱ ጋር ነው ካልከኝ እስኪ ጀምር። የቱ ጋር ነው? ከላይ ልጀምርልህ? ፈይቁሉ ከሚለው ጀምረ ፈይቁሉ ኢብራሂሙ ከሚለው ጀምረህ ቀጥል። ፈይቁሉ ኢብራሂም ለስቱ ሰቢሂ ዛሊካ አይደለም። በአማርኛ አልተረጉምልም። አንብብ አልከኝ አይደል? ያነባዋለሁ እንዴ በአማርኛ ተርጉም ከፈለክ ይኸውልህ አዳምጠኝ። አማርኛ አድርግልኝ እኔ አነባዋለሁ። ችግር የለውም። አንብብ ካልከኝ አነባዋለሁ። አምጣ አያ እስኪ ከዚህ ጀምሮ አንብበው በእናትህ አብዲል ፈታ አንብብ። እያነበብክ ተርጉም ከመጀመሪያው ለምን አማርኛ አላውቅም። አማርኛ አላውቅም። እሺ ናሽ አማርኛ አድርግልኝ ታዲያ። አማርኛ ማውቀው በአማርኛ አድርግልኝ በቃ። ምን ታርግሽ? ሙስሊም አይደለም። ሙስሊሞች ነው የምንፈልገው። ሙስሊም ነው የምንፈልገው። እሱ ሙስሊም ባይ አዳም አንተ ሙስሊም አይደለም ሲጀመር። ሙስሊም ከሆንክ የግዴታ አረብኛ መቻል አለበት። አረብኛ ያልቻለ ሙስሊም አይደለም። የአምላክህን ቋንቋ አታውቅም ማለት ነው። አይ በአረብኛ አዳም አምላክ ከአረብኛ ውጭ ስለማይሰማ ለማንኛውም አማርኛ አድርገንልሃል። አላህ አሁን ያወራው ለሰማን አሁን አዳምጥ በአረብኛ አርባው በቃ አዳምጥ ፕሊስ አረብሽ ቀጥል ክርስቲያን። ኦኬ እሺ ያላህ ቋንቋ ባይሆንም አማርኛ ተጠቅመናል። አላህ ሰዎችን ይሰበስባል፣ አማኞችም ጀነት ወደ እነርሱ እስክትቀርብ ድረስ ቆመው ይጠብቃሉ። ከዚያም ወደ አደም በመምጣት እንዲህ ይሉታል፣ አባታችን ሆይ ጀነትን ክፈትልን። እርሱም እንዲህ ይላቸዋል፣ ከጀነት ያስወጣችሁ የአባታችሁ የአደም ወንጀል አይደለምን? እኔ ይህንን ለማድረግ ብቁ አይደለሁም። ይልቁንም የአላህ ወዳጅ ወደ ሆነው ልጄ ወደ ኢብራሂም ሂዱ። ምንም ማሾፍ የለም። የቱ ጋር ነው በአዳም ኃጢአት እናንተ ትጠየቃላችሁ የሚለው? የቱ ጋር ነው? ከጀነት ያስወጣችሁ የማን ኃጢአት ነው? አያ እንደዛ አይነት አማርኛ የለም። አንተ ያልከኝ መጀመሪያ በአዳም ኃጢአት እናንተ ተጠያቂ ናችሁ የሚለው አመጣለሁ ብላ ነበር። አያ አሳይኝ። ወንጀል ኃጢአት ነው አይደለም አብዲ? ኃጢአት ነው ጎበዝ። ስለዚህ ከገነት የወጣኸው በማን ምክንያት ነው? በማን ኃጢአት ነው? ተጠያቂው አዳም ነው። እኔ ምን አገባኝ? እና ምን አገብቶ ነው በገነት ኃጢአት ምክንያት የወጣኸው ከገነት? በእኔ ኃጢአት ይኸውልህ፣ እኔ በሰራሁበት ተጠያቂ እኔ ራሴ ነኝ እንጂ አዳም በሰራው ተጠያቂ ሐዲሱ አገብቶት ነው በአዳም ኃጢአት ነው። እናንተ ቆይ እንደዛ የሚባል ነገር የለማ። ቆይ ስለዚህ ነብይ ተሳስቷል። እናመሰግናለን። ነብዩ ምን አገብቶት ነው እንደዚህ ያለው? ነብዩ አንዴ አብዲ ቆይ አቡቃሊድ አርፈ ተቀመጥ። ቆይ ተራን ጨርሳል። ምክንያቱም በአዳም ኃጢአት ምክንያት ነው ወይንም በአዳም ወንጀል ነው ከገነት የወጣ ነው ካለ፣ ስለዚህ ሙስሊሞች የወጣችሁት በማን ምክንያት ነው? በማን ወንጀል ነው? በአዳም ወንጀል ነው። በአንዱ አይጠየቅም እያልክ ይኸው በአዳም ወንጀል ምክንያት ከገነት አባርሬሃለሁ እያለህ ነው አብዲል።
ስማ እፎይ፣ አንደኛ ሰው 3000 ሰው አለ ይታዘባል። ገባ? እኔ ያልኩት ምንድነው መሰለክ በአዳም ኃጢአት እናንተ እኛ በአዳም ኃጢአት እንደምንጠየቅ ማስረጃ አምጣልኝ። አብዱል ፈታ እስኪ አንድ ጊዜ በአዳም ኃጢአት ነው ከጀነት የወጣሁት ብለህ ተናገር። ጀነት አልገባውም። እኔ መቼ አየሁት ነው? እኔ ነብይ እዚህ ጋር ተሳስቶ እንደዚህ ብሎ የተናገረው መቼ ሞትኩ? የቱ ገና አለው? ነብይ ከጀነት የወጣ ነው በአዳም ኃጢአት ነው ብሎ የተናገረው ስህተት ነው። እኔ ማውሩ ሌላ፣ አንተ የምታወራው ሌላ ነው። ገባህ? አንተ እኔ መጀመሪያ እኔ የገባሁበት አቅጣጫ በአዳም ኃጢአት እናንተ ተጠያቃላችሁ የሚለውን አለ በላይ ነበር። አሳይኝ። ከጀነት የወጣሁት በአዳም ኃጢአት ነው የተናገረ። ልክ ይኸውልህ አብዱል ፈታ ቀላል እኮ ነው። ነብይ እንደተናገረ እናንተ ለማመሳሰል አንዴ አብዱል ፈታ ነቢያቶች እናንተ አይዋሹም ብላችሁ ነው የምታምኑት አይደለ? እዚህ ጋር ደግሞ እያወሩ ያሉት እነማን ናቸው? እነ አደም፣ እነ ኢብራሂም፣ ሙሐመድ ነው ይህንን ታሪክ የሚተርከው። ስለዚህ እናንተ ነቢያቶች ይዋሻሉ ብላችሁ ይዋሻሉ እንደ ነቢያቶች አብዱል ፈታ ይዋሻሉ? ስማኝ ወንድሜ እኔ ይዋሻሉ ወይስ አይዋሹም? ይዋሻሉ። በአዳም ኃጢአት እኛ እንደምንጠየቅ አሳያየኝ። ኦኬ ይዋሻሉ ነቢያቶች ወይስ አይዋሹም? ሙሐመድ ይዋሻል እንዴ? መሐመድ የመሐመድ ቃል በቁርአንና በሐዲስ ተጠቅሶልናል። እኛ በመናመን ስለዚህ አይዋሹም አይደለ? አይዋሹም ማለት እንዴት ይዋሻሉ? ኦኬ ስለዚህ እሱ ደግሞ ታሪኩን ሲተርክ ምን አለ? ከጀነት የወጣ ነው በአባታችን በአዳም ኃጢአት ምክንያት ነው ብሎ እየተናገረ ነው። እስኪ አንተ ልክ እሱ እንደተናገረው ድገመው ይሄንን ቃል። እሺ የኔ ጥያቄ ምን ነበር? መጀመሪያ ድገምልኝ እስኪ። ድገመው፣ ነብይ የተናገረውን ቃል ድገመው። አይደለም ይኸውልህ መጀመሪያ እኔ ያልኳችሁ ምን ነበር? እስኪ ቀበናት የሚያሳርግ ምን አይነት እንደሆነ እውቀት ምን ብያችኋለሁ እኮ ቅድም መጀመሪያም እኔ ምን አገባኝ? ከዚህ ውጭ ምንም የሚያውቁት ነገር የለም። አደም በሰራው ነው ምን አገባኝ? ነብይ ግን እዚህ ጋር ከጀነት የወጣሁት በአደም ምክንያት ነው ብሎ ተናግሯል። ያ ምንድነው እሱ? እስልምና ውስጥ አለማወቅ እስልምና ውስጥ እንድቀጥል ያደርጋል። የሌሎቹ ዝም ብለህ በመጠየቅ እንድቀጥል ያደርጋል። እሱ ጥሩ ነገር ነው፣ ጥሩ ስትራቴጂ ነው። በአዳም ኃጢአት ምክንያት ነው ከገነት ወጣህ እየተባለ እኔ ምን አገባኝ? ምክንያቱ ደርሶብሃል እያልንህ ነው ወዳጄ። አዳም ኃጢአት ሰራ፣ እኔ ተጠያቂ ነኝ? ተጠያቂ ስለሆንክ እኮ ነው ከገነት ያባረረህ። በሱ ምክንያት ወጣሃል እያለ ነው። አምጣልኝ ታዲያ እንደዛ ከሆነ ይኸው ከገነት ወጣሃል። ትራባለህ አትራብም? ትጠማለህ? ቆይ መራብ መጠማት ይነካሃል አይነካህም? መራብ መጠማት ይነካሃል አይነካህም? ጥማት ምንድን ነው? መራመድ እንዴት? ውሃ ባጠጣ ይጠማሃል አይጠማህም? በተራመድኩበት ጉጹር አይጥመኝም እንዴ? ፀሐይ ትኩሳት ይነካሃል አይነካህም? ፀሐይ ትኩሳት ይነካሃል አይነካህም? ይሞቀኛል። መልካም። እነኚህ ሁሉ የነቁህ በአዳም ምክንያት ነው። ምክንያቱም አዳም በገነት ቢሆን ኖሮ አይራብም፣ አይጠማም፣ ፀሐይ ትኩሳት አይነካውም። እነኚህ ሁሉ እየቀጠቀጡ ያሉት ፀሐይ ትኩሳቱ ምዕራቡ በአዳም ምክንያት ነው ወዳጄ። ችግር የለውም። እሺ እኔማ ልንገርህ፣ ምንም አያስቅም። እኔማ አምናለሁ ይሄንን። ምን ብዬ አደም ከገነት በመባረሩ መራብ ነካው፣ መጠማን ነካው፣ መታመም ነካው። እኔ እሱ ልጅ ስለሆንኩኝ ኃጢአቱን አልወርስም፣ ነገር ግን ድህነቱን ለእኔ ያስተላለፈብኝ ብዬ አምናለሁ እኮ እኔ። አንተ አላምንም ብትልም ትራባለህ፣ ትጠማለህ፣ ገነት ውስጥ አይደለህም፣ ትታመማለህ፣ ራቁትነት ይሰማሃል፣ ታፍራለህ። ከአዳም ምንም አልነካኝም አልደረሰብኝም ብትልም ደርሶብሃል። እኛ ምንለው አንተ ላይ እንዳለ ገጥሞሃል እያልንህ ነው ወዳጃችን አብዴ። ባጠፋት ያቺ አክቹዋል ሲን የምትባለው ቆይ ኃጢአቷ እኛ አይመለከተንም ብለን ነው ምናምነው። እኛ አዳም ነው የሚመለከተው። ያችን ለምን በላህ የሚለውን እሱን ነው የሚጠየቅባት። እፎይ ጸበለሰዋን ለምን በላ ተብዬን አልጠየቅም። ወረስ ትንሽ ከፋል አድርግብህ አብዲል። ሚሽካታል መሳቢ 119 ላይ ክርስቲያን ኔክስት ታዘጋጀዋለህ። ቡሃሪ ላይም አለ፣ ቁርአን ላይም አለ። ሰጣለው ገነት ውስጥ ራሱ
እንደዚህ አዳም አላህ እጆቹ ላይ አስቀምጦ ለአዳም አሳይቶት እነኚህ አንተ ልጆች ናቸው ብሎታል። ገነት ውስጥ ነበር፣ ከገነት እንደወጣህ ላሳይ እችላለሁ ማለት ነው። ሳከፋብህ። ለጊዜው ግን መቼ ሞትኩኝ? ገና ሳሞት ከአዳም እንትን ውስጥ አውጥቶ አሳይቷቸዋል። ለጊዜው ግን ተረጋጋና በደንብ አስተውል፣ ተረጋጋና። ስለዚህ አዳም ገነት ውስጥ በነበረ ሰዓት ላይ አይራብም፣ አይጠማም፣ ፀሐይ ትኩሳት አይነካውም፣ ብርድ አይነካውም፣ ህመም አይነካውም። ከገነት ሲወጣ ግን ይራባል፣ ይጠማል፣ ይታመማል፣ ፀሐይ ትኩሳት ይነካዋል። እነኚህ ሁሉ አዳም ላይ በማጥፋቱ ምክንያት ደረሱበት። በማጥፋቱ ምክንያት አንተ ደግሞ የሱ ልጅ በመሆንህ ምክንያት ትራባለህ፣ ትጠማለህ፣ ትደክማለህ፣ ትታመማለህ። ከገነት ውጭ ነህ። ከገነት ውጭ እሱ ስለወለደ ገነቱ ስላልወለደ አዳምኩ ሰው እኮ ነው። እኔ ታዲያ ዝንጀሮ ነው መሸውጣኝ። እኔ ዝንጀሮ በገነት ውስጥ ሳለ ይጠማ ነበረ። በገነት ውስጥ ይጠማ ነበር። ትጠማለህ? ምን በገነት ይጠማል፣ ይራባል። አንድ አምጣልኝ። እንደዛ ከሆነ ታዲያ ይጠማል፣ ይራባል የሚለው ሰው ነው። ይጠማል አልከኝ። በገነት ውስጥ ዝንጀሮ ነበር እንዴ? ይጠማ ነበር? ፈራ ጀነት አይደለም። እዚች ምድር ላይ ሰው ሆኖ ይጠማል፣ ይራባል፣ ይታመማል፣ ይሞታል። አየህ፣ እንዲጠማ እንዲራብ እንዲሆን ያደረገው ከገነት እንዲባረር ያደረገው ኃጢአት ስለሰራ ነው። በገነት ቢቆይ ግን አይጠማም፣ አይራብም። አዳምን ፈጣሪ ልታደርገው ነው። ታዲያ ሰው እኮ ነው እንዴ ይጠማ። ስለዚህ ገነት ውስጥ በነበረበት ሰዓት ላይ ስለማይጠማ ስለማይራብ ፈጣሪ ነበር ማለት ነው። አደም ምን አይነት ደካማ አርጉመንት ነው! እናታችሁ ክርስቲያን ቀጥል። አራታው ሙስሊሞች ምንም ነው ጭራሽ ስለ ነገረ ድህነት የሚባለውን ቶፒክ በቃ አታውቁትም ማለት ነው። ምን ተፈታለኝ ነው ተነኝ። እሺ አንድ ጊዜ አብዱልፈታ ሙሳ አደም ከጀነት ሲባረር ሙሳ ነበረ ወይስ አልነበረ? እስኪ መልስልኝ። እኔ ቅድም ምን ብለሃል? እኔ ነበርኩ እንዴ ከአደም ጋር ምን አገባኝ? እኔ ያልከኝ አይደለ? አንተ አልነበርክም። ልክ አንዴ። እሺ ችግር የለም። አንዴ አንተ አልነበርክም። ተስማምቻለሁ። አንተ አልነበርክም። ሙሳ ነበር አልነበረም? ጥያቄ አለኝ ታላሽ። የመጀመሪያው ከተስማማህ ትጠይቃለህ። 10 ጥያቄ ትጠይቃለህ። ይመልስልኝና ሙሳ አብሮ ነበር አልነበረም? ቅድም አንተ አልነበርክም ስላልክ ማለት ነው። አንድ ባንድ ብናደርገው አሪፍ ነው። አሁን አንድ ጥያቄ ልጠይቅና ከዛ ትጠይቀኛለህ። በቃ ችግር የለም። ይሄን ቀጥልና ቶፒካችን ሽፍት እንዳይሆን ሙሳ ነበረ ወይስ አልነበረም አደም ከጀነት ሲባረር? ምን አገባኝ ልክ ስላልክ ማለት ነው። ሁሉም እንደዛ ነው። ጥያቄ መለስኩ ለዳል ጥያቄ ድሙን አሁን ልጠይቀኝ ምንም ስላልመለስክ ነው የመጨረሻ ጥያቄ የምጠይቅህ። ማማን አላማን ምንም የምታውቀው ነገር የለም። ምንም አላስተማሩም ስለ ነገረ ድህነት ኑሃ እንኳን የለህም። እሺ ልጠይቅ ጥያቄ ትንሽ መጀመሪያ ቆይ አንዴ እኔ ነበርኩ እንዴ ያልከውን መጀመሪያ ትፋትና ከዛ በኋላ እንቀጥላለን። ትመልሳለህ። የመጨረሻ እድል ነው የምሰጥህ። እሺ መጀመሪያ ጠይቀኛ። ጥያቄ ምን ነበር? እስኪ ጠይቀኝ። ኦኬ በአደም ኃጢአት ምክንያት ነው አንተ ከገነት የወጣኸው ወይስ አይደለም? አይደለም። እኔ ያንተ ዓላማ ምን ነበር? ተጠያቂ ነኝ የሚለው አይደል? በዚህ አይደለም። እኔ አንተ በአደም ኃጢአት ምክንያት ነው የወጣኸው ከጀነት ወይስ አይደለም? እኔ ቅድም አልነበርኩም ብለህ ነበር። እኔ ወይ እኮ የት ነው የምትሄደው? ቅድም ጥያቄ እኮ ማለት መጀመሪያ የት ማለት ከንፎ መጀመሪያው ጥያቄ ራሱ እኮ ነው ይሄ። ኦኬ መልስልኝ ደግመህ፣ ችግር የለውም እኮ በአዳም ኃጢአት ደግሞ እኔ መጠየቅ የለብኝም። ኦኬ በጣም ጥሩ። አንተ በአዳም ኃጢአት መጠየቅ የለብህም። በቃ እሺ፣ እና ሐዲስ ላንብብልህ። ይሄ ሐዲስ ምንድነው የሚለው? ሙሳ አደምን ሲወቅሰው በአንተ ኃጢአት አይደለ እንዴ ከጀነት የወጣ ነው ብሎ እየተከራከሩ ያለበትን ሐዲስ ላንብብልህ። ሱናን ኢብኑ ማጃ 80 ላይ ማለት ነው። ምን ይላል? አቡ ሁሬራ እንደተረከው ነብዩ እንዲህ ሲሉ ሰምቻለሁ ብሎ ሲያወራ የሰማውን ይላል። አደምና ሙሳ ተከራከሩ። ሉክ አደምና ሙሳ ተከራከሩ። ሙሳም እንዲህ አለው፣ አንተ አደም ሆይ አባታችን ነህ። ምን ይለዋል? አንተ አባታችን ነህ፣ ነገር ግን በሰራኸው ስህተት ወይም ኃጢአት ከገነት እንድንወጣ በማድረግህ አስከፋህን፣ ጎዳህን። አደም ጀነት ዕፀ በለሷን ሲበላ ከዛ በኋላ ወደ ምድር ሲወርድ ሙሳ ነበር እንዴ? ወንድማችን አልነበረም አይደል? ሙሳ ግን እዚህ ጋር ምን እያለው ነው? አንተ ነህ ከጀነት እንድንባረር ያደረከን በአንተ ኃጢአት ምክንያት ነው አለው። አደምም እንዲህ ሲል መለሰለት፣ አንተ ሙሳ ሆይ አላህ እርሱን እንድትናገር መረጠ፣ ተውራትንም በእጁ ጻፈልህ። ታዲያ አላህ እኔን ከመፍጠሩ 40 ዓመት በፊት በወሰነብኝ
በቀደረብኝ ነገር ትወቅሰኛለህን? በዚህም አደም ሙሳን በክርክሩ ረታው ብሎ ነብዩ 2 ጊዜ ተናገረ። ስለዚህ ያላህ ተንኮል ነው ማለት ነው። እናንተ ከተሰጣችሁ ምን ለማለት ፈልገህ ነው ታዲያ? በጣም ጥሩ። አሁን አንተ ሙሳ የተናገረውን ቃል ትደግምልኛለህ። ሙሳ ምን ብሎታል? አንተ አባታችን አደም ሆይ በአንተ ኃጢአት ምክንያት ነው ከገነት እንድንወጣ ያደረከን ያስከፋህን ብሎ ተናግሯል። አሁን ይሄን ቃል ድገመው። እሺ ተጠያቂ ነኝ አለ እሱ። የጤናም የለው እንዴ ልጅ እፎይ፣ ምንድነው ነገሩ?